ስኮላርሺፕ የሚባለውን የጀመረችው ኦርቶዶክሳዊት ቤተክርስቲያን ናት በነፃ የትምህርት ዕድል የምንሰማው ቃል የሐሰተኞች የፖለቲከኞች ቃል አይደለም በኢየሩሳሌም በቀራንዮ መስቀል ላይ የተዘረጋ እጅ ኢትዮጵያውያንን ሳይቀር ይጠራ ነበር ስለ ፍቅር ንዋይ የሚያስተምሩ መምህራን በገንዘብ ፍቅር ከተነደቡ ወንጌል በራሷ ውሸት ሆናለች የነገስታቱን ቤት በሚያምርና በሚያስጌጡ ነገሮች እንዲሰራ የፈቀደላቸው እንዴት በረት ላይ ይተኛል እውነትም ያዋህ ነው ዮሐንስን የፈጠረ እንዴት በዮሐንስ እጅ ይጠመቃል እውነትም ያዋህ ነው እኔ ህይወት ነኝ ብሎ ብቻ ያስተማረ አይደለም ዓለምን ያዳነ ነው እንጂ አስተማረ አሳየ ሞተ ከምድር ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደኔ ስባለው አለ በመስቀል ላይ ሞተ ለመዳን ሐሳብ የሌለው አገልጋይ ሳይቀር ይፈጠርባታል በዚህ ቤተክርስቲያን በተለይም ባለንበት ዘመን የትኛውንም የስልጣን ደረጃ ብንቆናጣት እንደ መንግስተ ሰማይ ያለ ስልጣን ግን አናገኝ ጥሩ ወደ እግዚአብሔር ለሄደ ይለቀሳል ወይስ በዚህ ዓለም ለሚኖር ይለቀሳል ለማን ማልቀስ እንደሚገባን እንኳን እናውቅም መልእክቱ የሚገርም ነው በደንብ ተከታተሉ የንጉስና የተገዦቹ የፈጣሪና የፍጡራኑ የእግዚአብሔርና የኛ መልእክቱ የተላለፈው የሚገርም ማለት ነው ካህናት አባቶች ወንድሞች ዲያቆናት አባቶችና እናቶች ሁላችሁም በሉል እግዚአብሔር ስም እንደምን አደራችሁ አሜን በሀብቱ ስቦ በረድኤት አቅርቦ በመንፈስ ቅዱስ መግቦ በቸርነቱ የሰበሰበን የቸርነት ባለቤት አምላካችን እግዚአብሔር ክብር ምስጋና ይድረሰው ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ እንደ እግዚአብሔር መልካም ፈቃድ ባለን ጊዜ ውስጥ የምንማማርበት የትምህርታችን መነሻ ቃል በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ያለው ቃል ነው ቃሉም የሚያስታርቁ ብፁዓን ናቸው የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል ሁላችሁም እስኪ ይሄን ቃል ከኔ ጋር በሉ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ስለ ቃሉ የቃሉ ባለቤት የተመሰገነ ይሁን እግዚአብሔር አምላካችን የሰው ልጆች የሚድኑበት ትልቅ የመዳኛ መንገድ አድርጎ የሰጠን ትምህርት ነው አንድ ነፍስ የሞት መጀመሪያ ትምህርትን መጥላት ነው አንድ ክርስቲያን የጥፋቱ የሞቱ የቅጣቱ መጀመሪያ የእግዚአብሔርን ቃል መሰልቸት መጸየፍ መጥላት ነው ቃል እግዚአብሔርን መሰልቸት የሰይጣን በሽታ አለበት ምክንያቱም አንድ ሰው የሚወደውን ቢያወራ አይጠግብም እግዚአብሔርን የሚወዱ ሰዎችም የእግዚአብሔር ቃል ቢነገር አይሰለቹም ለትምህርተ መጻሕፍትሰ አልቦ ዘይጸግቦን የመጻሕፍትን ቃል የሚሰለች የለም ብሏልና ስለዚህ ልባችንን ሰብሰብ አድርገን ትምህርተ ወንጌሉን መስማት ግድ ይለናል ከኔ ጋር ቆይታ የምናደርገው ደግሞ የተወለደው ክርስቶስ ምን አደረገ ምን ብሎ አስተማረ ለምን ይሄን አስተማረን የሚለውን እንማማራለን ማለት ነው ወንጌል የሚባለው እግዚአብሔር ሰው ነው ያስተማረው ትምህርት ነው ልብ በሉ በመድራያን ነገስታትና በክልል ርዕሰ መስተዳድር በሚባሉ ሰዎች የሚፈጠር የሚነገር ንግግር አይደለም ይሄን ሁሉም ሰው ሊያምን ይገባል የእግዚአብሔር ቃል ነው ብለን ባመን ጊዜ ለመስማት ደግሞ ትጎች እንሆናለን የእግዚአብሔር ቃል ነው ብለን እስካላመን ድረስ ግን ነገር ሁሉ ዋዛ ይመስለናል ማለት ነው ስለዚህ ያለንበት ወይም የዛሬው ዕለት ብዙ ስራዎች የተሰሩበት ዕለት ነው 29 የሚባለው በባህር ሐሳብ ወደ ኋላ ሄደው ሊቃውንት ሲቆጥሩ ቀናት ሳይፈጠሩ ጊዜያት ሳይኖሩ የመጀመሪያ ቀን ሆና ዓለም የተፈጠረባት ቀን 29 ሆና አግኝተዋታል ገና እኮ ወራት የሚባሉ ሳይኖሩ ነው የዘመናት ሂሳብ ስሌት የሚባለው ነገር ሳይጀመር ዓለም በመጀመሪያ ተፈጠረ ብለን የምናምንበት ያ የምናውቀው ነገር ሁሉ በዚች ዕለት እንደተፈጠረ ያስተምሩናል ሲቀጥል ዓለምን ለማዳን ወደዚህ ዓለም የመጣባት
በድንግል ማርያም ማህፀን የተጸነሰባት ዕለትም እቺ 29 ቀን ናት። መጋቢት 29 ማለት ነው። ከመቤታችን ከቅድስት ድንግል ማርያም ማህፀን ወደዚህ ዓለም የተገለጠባት የተወለደባት ዕለትም እቺ 29 ታኅሳስ 29። ይህ ብቻ አይደለም። አሁን የምናየው ሰማይ ምድሩ ሁሉም ተጠቅልሎ የሚያልፍበት በጎ ሰው የሆኑ ሰዎችም በጎ ዋጋቸውን የሚቀበሉበት ክፉ ሰዎችም ክፉ ፍዳቸውን የሚቀበሉበት የመጨረሻው የፍርድ ቀንም ይህ ዕለት ነው 29 ነው። ስለዚህ 29 ማለት ብዙ ምስጢራት ያሉበት ዕለት ነው ማለት ነው። እንዲህ ከሆነ አምላካችን ወደዚህ ዓለም የተገለጠባት ዕለት እቺ ናት ብለናልና ወደዚህ ዓለም ከተገለጠባቸው ምክንያቶች መሰረታዊያኑ 3 ናቸው። እግዚአብሔር ወደዚህ ዓለም የመገለጡ ምስጢር የመጀመሪያው ለማስተማር ነው። ለምን ቢባል የሰው ልጆች መጀመሪያ የሞቱት በትምህርት ስለነበረ ዲያብሎስ በእባብ ሥጋ ተሰውሮ ለአዳምና ለሔዋን የሐሰት ትምህርት አስተማረ። የሐሰትን ትምህርት በእውነት ትምህርት ለመመለስ እግዚአብሔር ሰው ሆኖ ማስተማር ጀመረ። ልብ በሉ፣ አስተውሉ። ጸሎት የምታደርጉ አቁሙ። እንደዚህ አይነት ክርስትናም የለም እንድታውቁ እንፈልጋለን። ትምህርት ሲሰጥ የሚጸልዩ ሰዎች እግዚአብሔር ጋር ይገዳደራሉ እንጂ እየጸለዩ አይደለም። ምክንያቱም መጸለይ እኛ ለእግዚአብሔር ማውራት ነው፣ መማር ደግሞ እግዚአብሔር ለኛ ማውራት ነው። ታዲያ የኛ ንግግር ይሻላል የእግዚአብሔር ንግግር ይሻላል? ጎበዝ፣ ጸሎት ቀድሞ ነው ማለቅ ያለበት። በወንጌል ሰዓት ዳዊት ማነብነብ፣ በወንጌል ሰዓት ጸሎት መዘርጋት በእግዚአብሔር ዘንድ ራሱ እንድንቀት ይቆጠራል። ለምን? ቃል እግዚአብሔር መማር እኮ እግዚአብሔር እየነገረኝ ነው ማለት እኮ ነው። ጸሎታችን መቅደም አለበት፣ መማራችን መከተል አለበት። ምክንያቱም መጀመሪያ ጸሎት እናቀርባለን። ምን ብለን? ጌታዬ ሆይ አድነኝ፣ ጠብቀኝ፣ ንብረቴን ባርክልኝ፣ ልጆቼን ጠብቅልኝ፣ ቤቴን ትዳሬን አስተካክልልኝ አለው። ይሄ ጸሎት ነው። እግዚአብሔር ደግሞ ምን ብሎ ይመልሳል? እሺ አንተንም እንድጠብቅ፣ ትዳርህንም እንድጠብቅ፣ ልጆችህንም እንዳሳድግ፣ ቤትህን ንብረትህንም እንድባርክ አንተ ደግሞ እንዲህ አድርግ እያለ ነው ማለት ነው በወንጌል። አየህ፣ የሚጸልይ የማይማር ሰው ትዕቢተኛ ነው። ለምን? ብቻውን የሚለፈልፍ ሰው ይመስላል። መጸለይ ለእግዚአብሔር ማውራት ነው፣ መማር ግን እግዚአብሔር ለኛ ማውራት ነው። አንዳንዶች ብቻ ይጸልያሉ አይማሩ፣ አንዳንዶች ይማራሉ አይጸልዩ። ሁለቱም ስተተኞች ናቸው። የክርስትናው ትልቅ የውስጥ ምስጢር የሚገለጠው ስንጸልይ ስንማር ነው። ስንጸልይና ስንማር ሁለቱ መዋሃድ አለባቸው። ሁለቱ ካልተዋሃዱ ክርስትናው በራሱ ትክክል ላይ መጣ ይችላል ማለት ነው። የሚጸልዩ ብቻ ከሆኑ ብቻቸውን ይለፈልፋሉ፣ የሚሰማቸው የለም። የሚማሩ ብቻ ከሆነ ደግሞ ይሰማሉ እንጂ አይተገብሩትም። የሚፈልጉትን መጠየቅ አለባቸው። የምንፈልገውንና የሚያስፈልገንን መጠየቅ ጸሎት ነው። መማር ደግሞ ይሄንን እንድሰጣችሁ ይሄን አድርጉ የሚለውን መልእክት መቀበል ነው። ከንጉስ መልእክት መቀበል ማለት እኮ ነው መማር ማለት። ይሄንን መሰረት አድርገን ነው መማር ያለብን። እና ተወዳጆች ሆይ ልብ ይሰለባል፣ ወደ ዓለምም ይጓዛል። እንዳይጓዝ ሰብሰብ አድርጉና ለቃሉ ቦታ ስጡ። ስለዚህ እንዳልኳችሁ እግዚአብሔር ወደዚህ ዓለም ከመጣባቸው ምክንያቶች የመጀመሪያ ስራው ምንድነው ካል ማስተማር ነው። ትምህርት የሰው ልጆችን አእምሮ ይወስናል። የመጀመሪያዎቹ የአዳምና የሔዋን ሕይወትም የተወሰነው በትምህርት ነው። ለ7 ዓመት ሲኖሩ እግዚአብሔር በሰጣቸው ትምህርት ነበር። ከዛ በኋላ የውድቀታቸው ምክንያትም የስሁት ትምህርት ወይም ሐሰተኛ ትምህርት ነበር። እግዚአብሔር ትሞታላችሁ ብሎ ነበር። ዲያብሎስ ደግሞ አትሞቱም አምላክ ትሆናላችሁ ሚል ስብከት ሰበከ። ስለዚህ በዚህ ስብከት ምክንያት የወደቀውን የሰው ልጅ እንደገና መጠገን የፈለገው በስብከት ነው፣ በትምህርት ነው። ስለዚህ ከመቤታችን ከድንግል ማርያም ስጋን ይነሳ ዘንድ የወደደው የሰው ልጆች ስጋ ለበስ ስለሆኑ ሰዎች ደግሞ መለኮታዊ በሆነ ባህሪ ቢናገር ለመስማት አቅሙም መጠኑም አይችሉምና ለዛ ነው ስጋ መልበስ የፈለገው።
በመለኮታዊ አነጋገር ቢያስተምር ማን ይሰማዋል? ማንስ ይችላል? አይችለው። ስለዚህ እግዚአብሔር ወደዚህ ዓለም ወርዶ በሰው አንደበት ሊናገር ተገባው። በማይስማማ ልደት ሊወለድ ተገባው። ከባህሪው ውጭ በሆነ ልደት ሊወለድ ተገባው። የባህሪው ልደት አይደለም፣ ይሄ የሥጋ ልደት ነው። ለባህሪው የማይስማማ ነው። እግዚአብሔር ሰው ይሆን ዘንድ አይስማማምና ለዛ ነው ከባህሪው ውጭ በሆነ ልደት የተገለጠልን። ተገልጦ ምን አለ? የመጀመሪያ ስራው ማስተማር ሆነ። ይህ ቤተክርስቲያን የምትሰብከው ወንጌል ካህናት የፈጠሩት አይደለም፣ መምህራን የጀመሩት አይደለም፣ ከግለሰቦች የሚመጣ ፍልስፍና አይደለም፣ የነ ሶቅራጥስና የነ ዲዮጋንስ ፍልስፍና የተጫነበትም አይደለም። ሰማያዊ እግዚአብሔር የሰው ልጆች ወደ እሱ ይቀርቡ ዘንድ ያደረገው ትምህርት ነው። ፍጡራን ከፈጣሪያቸው ጋር ተጣልተው ስለነበረ የሚታረቁበት የእርቅ ሰነድ ወንጌል ተነገረ። የሚታረቁበት አስባችኋል? ሰውና እግዚአብሔር ስለተጣላ የተጣላው የሰው ልጅ ከእግዚአብሔር ጋር ይታረቅ ዘንድ መጀመሪያ ምክር መስማት አለበት ተባለ። ይህ ምክር ደግሞ ይህ ወንጌል ነው። ስለዚህ የመጀመሪያ ስራ ያደረገው ወንጌል ማስተማር ነው። ምክንያቱም በጆሮ ገብቶ የሚጎዳለ በጆሮ ገብቶ የሚጠቅማልና በጆሮ ገብቶ የሚጎዳ ማለት በሔዋን ጆሮ የገባ የዲያብሎስ ንግግር ጎድቷታል። እሷን ብቻ ሳይሆን ዓለምን በሙሉ ጎድቶታል። የአንዲት እናት መበላሸት የልጆች ሁሉ መበላሸት እንደሚሆን ሁሉ የአንድ አባት መበላሸት የልጆች ሁሉ መበላሸት እንደሚሆን ሁሉ የቀደመው የአዳም ሕይወት ሲበላሽ የአዳም ልጆች በሙሉ ተበላሹ። የቀደመችው የሔዋን ሕይወት ሲበላሽ የሔዋን ልጆች በሙሉ ተበላሹ። በምን የገባ መዘዝ? በጆሮ የገባ መዘዝ። እንደገና ይህንን የሚሽር መልአኩ ቅዱስ ገብርኤል ተልጎ ለእመቤታችንም በጆሮ በኩል ነው መልእክት ያስተላለፈው። ብስራት በጆሮ በኩል ሆነ። ለእመቤታችን አምላክን እንደምትወልድ አበሰራት። በዓለም ውስጥ ተሰምቶ የማይታወቅ ድንቅ ነገር ሰማች እመቤታችን። የተቀደሱ ጆሮቿ እግዚአብሔር ሰው እንደሚሆንና ዓለምን እንደሚያድን ሰማ። የሔዋን ዕፀ በለስን መብላት ለዓለም ሁሉ መዘዝና መከራን አመጣ። የእመቤታችን ደግሞ እሺ ማለት ለዓለም ድነትን ሁሉ አመጣ። ስለዚህ መልአኩ ቅዱስ ገብርኤልም ማብሰሩ ይህ ወንጌል ትምህርት ነበረ። በጆሮ የሚገባ ቃል አዳኝ ስለሆነ አሁንም የምንናገረው ትምህርት በእናንተ ጆሮ ውስጥ ገብቶ ልብን ሰርስሮ ወደ እግዚአብሔር የሚመልስ ከዓለም ጋር የሚያጣላ ከእግዚአብሔር ጋር የሚያስታርቅ ሕግ ነው የምናወራው እንጂ ተራና የሚሻር የሚጠፋ የሚቀር ነገር አይደለም የምናወራው። ነገ የምንገናኝ መሆናችን ማሰብ አለባችሁ እንጂ እዚህ ቁመን ለብልበን የምንቀር አይደለም። ከእግዚአብሔር ጋር እንደገና እንሰለፋለን። በቀኙ ለመቆም የሚያበቃ ቃል ነው የምናወራው። ዓለምን የምናሸንፍበት ቃል፣ ዓለማውያን ነገስታትን፣ መናፍቃን፣ ጳጳሳትን ጭምር የምናሸንፍበት ቃል ነው የምናወራው። ይህን ወገኖቼ ከእግዚአብሔር የሚለዩ ብዙ ነገሮች ስላሉ ከነዛ ነፃ ለመሆን የሰው አይምሮ በትምህርት መገንባት አለበት። ትምህርቱም ሰማያዊ ምድራውያን ፈላስፎች የሚፈጥሩት ትምህርት አይደለም የምንሰጣችሁ። ተራ ነገር አይደለም። ስለዚህ ነው ክርስቶስ ራሱ ወደዚህ ዓለም መጥቶ የመጀመሪያ ስራ ያደረገው ማስተማር ነው። ይህ ያስተማረውን ቃል ነው አሁን የምናስተምረው፣ ሌላ አይደለም። ሁለተኛ ስራ ያደረገው ደግሞ አብነት መሆን ነው። ምክንያቱም በዓለም ላይ አብነት የሚሆን ሰው ጠፍቷልና። ሰው ስለጠፋ እግዚአብሔር ሰው ለመሆን ወደደ። ሰው ጠፋ። ይገርማችሁ፣ ሰው ሲጠፋ እግዚአብሔር ሰው ለመሆን ወደዚህ ዓለም መጣ። ወደ ማይገባው ዓለም ተገለጠ። እግዚአብሔርን የሚወስን ዓለም የለም። እግዚአብሔር በዚህ ኑር በዚህ ይቀመጥ የሚባል አይደለም። ዓለም በመሃል እጁ የሆነችለት ሕያው ባህሪ ነው። በዘመናት ያሰብን እንደሆነ ስሌት የለውም። በቦታ ያሰብን እንደሆነ የሚወስነው የለውም። በቅድምና ያሰብነው እንደሆነ ቀዳሚ የለውም። በድህርና ያሰብነው እንደሆነ ዘላለማዊ ነው። ይህ እግዚአብሔር ግን በሰው ልጆች ዘመን መጠን ተወሰነ። በሰው ልጆች መጠን ይሄ በሆነበት ወቅት የሰው ልጆች የሚያዩትን አብነትን አደረገ። ስራ ሰራ ማለት ነው። ሁለተኛው በመስራት አሳየ። በማስተማር ብቻ አይደለም። ለዚህ ነው የሚያስተምሩ መምህራንም ራሳቸው አርአያ ሊሆኑ ይገባል። ስለ ፍቅረ ንዋይ የሚያስተምሩ መምህራን በገንዘብ ፍቅር ከተነደፉ ወንጌል በራሷ ውሸት ትሆናለች። ስለ ትህትና የሚያስተምሩ መምህራን ራሳቸውን ዝቅ ማድረግ ካልቻሉ ወንጌል ውሸት ትሆናለች።
ስለዝሙት አስጸያፊነት የሚናገሩ ከዝሙት ጋር ተጋድለው ማሸነፍ አለባቸው። አለበለዚያ ወንጌል ውሸት ትሆናለች። ክርስቶስ ሲያስተምር በተግባርም ጭምር ነበር። እናስተውል። ክርስቶስ የሚባለው የቃልም የተግባርም መምህር ነው። ለዛ ነው ራሱን ትሁት እንደሆነ የነገረን። ከኔ ተማሩ የሚለው ቃል አንደኛ በትምህርት የሰጠን ትምህርት እንድንወስድ ነው። ሁለተኛ ግን ራሱን ነው ማሳያ ያደረገው። እስመ የዋህ አነ አለ። በቃ እኔ የዋህ ነኝ አለ። እውነትም የዋህ ነው። እውነትም የዋህ ነው። ሰማይ ምድሩን የፈጠረ እንዴት በሰው ሥጋ ይገለጣል? ይሄ የዋህነት ነው። የነገስታቱን ቤት በሚያምርና በሚያስጌጡ ነገሮች እንዲሰራ የፈቀደላቸው እንዴት በረት ላይ ይተኛል? እውነትም የዋህ ነው። ሄሮድስን የፈጠረ እንዴት በሄሮድስ ምክንያት ወደ ግብጽ ይሸሻል? እውነትም የዋህ ነው። ዮሐንስን የፈጠረ እንዴት በዮሐንስ እጅ ይጠመቃል? እውነትም የዋህ ነው። እውነትም የዋህ ነው። ሰይጣንንም የፈጠረ እሱ ነው። ክፋቱ በኋላ እሱ ያመጣው እንጂ በተፈጥሮ የእግዚአብሔር ገንዘቡ ነው። ሰይጣን ራሱ ክፋትን በራሱ ነው። እንደገና ሰይጣን ውዱቅ መባልን ያመጣው ራሱ ነው። ልክ ኃጢአተኞችን እኛንም የፈጠረን እግዚአብሔር ነው። ኃጢአት ግን የእግዚአብሔር እንዳልሆነ ሁሉ ዲያብሎስም የእግዚአብሔር ፍጥረት ነው። መጥፎ ስሜቱና ትቢቱ ሐሰተኝነቱ ግን ከእግዚአብሔር የተገኘ አይደለም። እጽዋት ከራሳቸው እንደሚያፈነዱ ዲያብሎስ ከራሱ ያፈነዳው ክፋት እና ወደዚህ ዓለም የመጣው በተግባር ለማሳየት ነበር። ታዲያ በገዳመ ቆሮንቶስ በዲያብሎስ ሲፈተን አስተውሉ። የዋህነት ነው ይሄ። ወንጌልን ለማስተማር ከደካማ ሰዎችና ከኃጥአን ከመጸባሃን ጋር ከቀራጮች ጋር ቁጭ ብሎ ይበላ ነበር። ሰከራሞችን አልናቀም፣ ዘማውያንንም አልናቀም። ይገርማችኋል። ባለ መድኃኒት ነውና በሽተኞችን አይንቅም። ስለዚህ ከበሽተኞቹ ጋር ተሳተፈ። ምን አለ? ምግብ በላ። የዋህነት ነው ይሄ። የዋህነት ነው። አስተውሉ። ቃሉ በተግባር የሚገለጽ ነው። እስመ ስምዐ ቃላቲሁ ምግባሩ ውእቱ። የቃሉ ምስክርነት ስራው ነው ይላል። የዓለም ብርሃን ነኝ ብሎ ብቻ ያስተማር አይደለም፣ ለዓለም መለኮታዊ ብርሃኑን ያበራ ነው እንጂ። እኔ ሕይወት ነኝ ብሎ ብቻ ያስተማር አይደለም፣ ዓለምን ያዳነ ነው እንጂ። አስባችኋል? ስለዚህ ነው የቃሉ ምስክርነት ምግባሩ ነውና በተግባርም ያሳየ የአብነት መምህር ነው። የአብነት መምህር ለክርስቲያኖች ሁሉ ፊት ለፊታቸው ላይ የሚመለከቱት ማንኛውንም ሕይወታቸውን የሚመዝኑበት የሰብዕና መመዘኛ የመልካምነት መመዘኛ ክርስቶስ ነው። ለዛ ነው ወደ ክርስቶስ ነው የምንመለከተው። እንዲህ ስናደርግ ነው ተግባሩን የምንወስደው። ስለዚህ በተግባር ለማስተማር ነው የወረደው። ምክንያቱም የሰው ልጆች በመጀመሪያ ሕይወታቸው አርአያ ሆኖ የሚያሳይ አልነበረም። ሕግ ብቻ ነው የተሰጣቸው። ያንን ሕግ መፈጸም ባለመቻላቸው ወድቀዋል። ስለዚህ እግዚአብሔር ሰው ሆነና ሕግ በመፈጸም አስተማሪ ሆነ። ሕግ በመፈጸም አብነት ሆነ፣ አርአያ ሆነ። ሕግ በመፈጸም አስተውሉ። ስለዚህ ሕግ ፈጽሞ አርአያ ለመሆን ለዚህ ነው ሐዋርያው ቅዱስ ዮሐንስን በክርስቶስ አምናለሁ የሚል ክርስቶስ እንደሄደ ሊሄድ ይገባል የሚል መልእክት ያስተላልፍልናል። አምናለሁ የሚል ካለ እንደሱ ሊሆን ይገባል አለ። እንደማን? እንደ ክርስቶስ ሊሆን ይገባል በማለት ያስተላልፈን ተግባራዊ ማሳያችን ስለሆነ ነው። ተግባራዊ ማሳያችን ውሃ ልክ ነው። የሰብዕና ውሃ ልክ፣ የበጎነት፣ የደግነት፣ የፍቅር ውሃ ልክ ነው ክርስቶስ። ይሄንን ነው ያስተማረን። ተግባር ይሄን ሊያደርግ ነበር የመጣው። ሶስተኛው የመጨረሻው ሰው የሆነበት ምክንያት ለዓለም ሙቶ የዓለምን ሞት ሽሮ ዓለምን ለማዳን ይሄ መደምደሚያ ሥራው አደረገ። አስተማረ፣ አሳየ፣ ሞተ። ፍቅር ምን ያህል ሊያስከፍል የሚችለው ዋጋ አሳየ። ፍቅር ተብሎ የሚጠራ ብቻ ሳይሆን ዋጋ የሚከፈልበት መሆኑን በተግባር አሳየ። ስለዚህም ከተግባሩ ጋር አብሮ የሚገባ ነው። ዓለምን የሚያድንበት ሥራው የመጨረሻው መስቀል ተሸክሞ በነበረበት መስቀሉ ላይ ደግሞ ተቸንክሮ መሞት ነበር። በዚህ ነበር ዓለምን ወደ ራሱ የሳበው። እምድረተ ለአልኩ እምድር እስብ ኩሉ ሀቤ። ከምድር ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ አለ። መስቀል ላይ ከፍ ያለን እጁንም የዘረጋ እኛን ለመጥራት ነው። ወደሱ እቅብ ሊያስገባን ሊጠራን መስቀል ላይ ወጣ። በሌላ መከራ ለምን አልሞተም? ወደ ገደል አልተወረወረም፣ ባህርም አልጠለቀም፣ አሸዋም ውስጥ አልወደቀም፣ አልተቀበረም። በመስቀል ላይ ሞተ። እጁን ዘርግቶ መሞቱ እኛን ከዓለም አጽናፍ ለመጥራት ነበረ።
በኢየሩሳሌም በቀራንዮ መስቀል ላይ የተዘረጋ እጅ ኢትዮጵያውያንን ሳይቀር ይጠራ ነበር። ዓለምን የፈጠሩ እጆች በመስቀል ላይ ተቸንክረዋልና ዓለምን በሙሉ ይጠራሉ። ዓለምን ሲጠሩ የሌቦች እጅ አይደለም፣ ዓለምን የፈጠረ እጅ ነው። እውነት ነው። ሰርቆ እጁ ቢቸነከር ፍዳው ነው ልክ ነው ሊባል ይችል ነበር። አያችሁ ግን አይደለም። ሰርቆ ቀምቶ አይደለም፣ ንጹህ እጅ ነው የተቸነከረው። አፉ ምረራ ሐሞትን ቀመሰ። የሚሰክርበት መጠጥ ጠጥቶበት አይደለም፣ ወይም ውሸት ተናግሮበት አይደለም። ዓለምን የሚዋጅ ቃል የሚናገር አፍ ምረራ ሐሞትን ጠጣ፣ ጣፋጭ የሆነውን ደሙን ግን ለኛ አጠጣ። ይህን ውለታ እንድናስብ ነው። እና ሰው የሆነባቸው ምክንያቶች ብዙ ቢሆኑ የመጨረሻው ድምዳሜው ግን ዓለምን የሚዋጅበት ሞቱን የሚፈጽመው በስጋ ስለሆነ ነው። ስጋ የሌለው ነውና አምላክ ያለ ስጋ መሞት ስለማይቻል የለም፣ ስጋ ባለበት ነው የምንሞተው። ስለዚህ ክርስቶስም ስጋን ለበሰ፣ አምላክም ከሰው ጋር የሰውን ባህሪ ተዋሃደ። ይህንን ተዋህዶ አንደበቱ ሲናገር እንሰማው ዘንድ ወደዚህ ዓለም ተገለጠ። ታዲያ አሁን የምንናገራት የወንጌል ቃል በዚህ በቅዱስ አንደበት የተነገረች ቃል ናት። በክርስቶስ አንደበት ብርሃን ይሁን ብሎ በተናገረበት አንደበት አስተውሉ። በቃሉ ሁሉን የሚሰራ አምላክ ነውና ለይኩን ብርሃን ብሎ ቢናገር ብርሃን ይሆናል። ለይትጋባ ማይ ውስተ ምዕላዲሁ ውሃው ወደ መሰብሰቢያው ይሰብሰብ ይከፈል ባለ ጊዜ ተደረገ። ስለዚህ በቃሉ ሁሉን የሚያደርግ እግዚአብሔር ወንጌልን ደግሞ በስጋ አንደበት ተናገራት። ታዲያ አሁን ወደ አነሳነው ወንጌል ስንመጣ የዘገበልን ቅዱስ ማቴዎስ ሲሆን የተናገረልን ደግሞ ሰማያትና ምድር የማይችሉት እርሱ እግዚአብሔር በስጋ ተገልጦ ነው። አስተውሉ። የምንሰማው ቃል የሰከራሞች ቃል አይደለም። የምንሰማው ቃል የሐሰተኞች የፖለቲከኞች ቃል አይደለም። ታዲያ ሲናገር ህዝቡ ሁሉ ይከተለው ነበርና ህዝቡን የሚለይበት ንግግር አስተላለፈ። ንጉስ ነውና ወደ ንጉስ ሁሉም ቢቀርብ ለእውነት የማይቀርብ እንደሚኖር ይታወቃል። አንዳንዱ ሌባ ሆኖ ይከተላል፣ አንዳንዱ አጭበርባሪ ነው፣ አንዳንዱ ውሸተኛ ነው፣ አንዳንዱ ትዕቢተኛ ነው፣ አንዳንዱ ነገረኛ ሴረኛ ነው፣ አንዳንዱ የተንኮል ሰው ነው። ይህ ሁሉ ማንን ይከተላል? መንግስትን ይከተላል። ይህ ሁሉ ንጉስን ይከተላል። ግን ማጽዳት ያስፈልጋል። ስለዚህ ክርስቶስ ምን ብሎ ተናገረ? ሁሉም ይከተለው ነበር። 5 ገበያ ያህል ሰው ይከተላል ነው የሚለው። ከዚህ ሁሉ ግን ዓላማቸው ልዩ ልዩ ነው። ስሜታቸው ፍላጎታቸው ልዩ ነው። አሁን እዚህ ያለነው ሁላችንም ስሜታችን ልዩ ሊሆን እንደሚችል የታወቀ ነው። ፍላጎታችንም በተመሳሳይ ክርስቶስ ሲያስተምር ከላይ የወረደው መለኮት ስጋን ተዋህዶ ሲያስተምር ብዙ ሰዎች ይከተላሉ። ግን እንደ ቁጥራቸው ነበር ስሜታቸው፣ እንደ ቁጥራቸው ነበር ፍላጎታቸው። ያንዳንዶቹ ፍላጎት ምን ነበረ? መልክ ማየት። አያችሁ ፍላጎታቸው በቃ ማየት እንፈልጋለን። ምክንያቱም ይስየኒ ለሐዩ ሙሉ ደው ዓለማያው ከሰው ልጆች ይልቅ ያምራል ይል ነበርና ደም ግባቱን ለማየት ብቻ የሚከተሉ ሰዎች ነበሩ። አስባችሁ በጣም ያምራል ብለው ማለት ነው። አንዳንዶቹ ደግሞ ሲናገር ይጣፍጣል ብለው ይከተሉ ነበር። ዝም ብሎ ጣፋጭ ንግግር ለመስማት ብቻ ሌላ መልእክት ሳይኖር ፍላጎታቸውን ይዩት። አንዳንዶቹ ደግሞ እንጀራ ያበረክታል እንበላለን ብለው ይሄዱ ነበር። አሁን የብዙዎች ቤተክርስቲያን ውስጥ የማገልገል ስሜትም ይሄንን የተከተለ ይሆን እናገኘዋለን። አንዳንዶች ደሞዝ ለማግኘት ቤተክርስቲያን የሚገቡ ሰዎች አሉ። ቤተክርስቲያን ደሞዝ አትክፈል አይደለም፣ ቅጥረኛ አድርጋ ግን አትከፍልም፣ ባለቤት አድርጋ ነው የምትከፍል። ይሄ ስሜት በአገልጋዮቻችን ሳይቀር የሚታይ ነው። ቤተክርስቲያንን መበላውን እስካገኘው ድረስ ነው። ሌላ የተሻለ ካገኘው እወጣለሁ ብሎ የሚያስብ ለመዳን ሐሳብ የሌለው አገልጋይ ሳይቀር ይፈጠርባታል በዚህ ቤተክርስቲያን። በተለይም ባለንበት ዘመን በተለይ ቅዳሴ ለመብል ይሆናል። እግዚአብሔርን ማገልገል ለመብል ተብሎ ስሌት ይሰራል? አይሰራም፣ አይሰራም። መታወቅ አለበት ይሄ። እና ለፍላጎታቸው ይከተሉ ነበር ያልኳቸው። እንጀራ ያበረክታል ሲባል ሰምተው በቃ እንበላለን ብለው የሚሄዱ ነበሩ። አንዳንዶች ደግሞ ከመንግስታት ጋር ተነጋግረው በቃ ፖለቲካ ለማስያዝ በቃ እንዲህ ብሎ ተናግሯል ብለው ውሸት ተናግሮ ለማስያዝ የሚቆሙ ነበሩ። አቤት! አሁንም በዚህ ዘመን ቤተክርስቲያን የሚገኙ እኩሌቶቹ ለመዳን ሲሆን እኩሌቶቹ ግን ለፖለቲካ ፍጆታ ይመጣሉ። ጸልዩ ለመዳን አይደለም። ምን አለች ቤተክርስቲያን ብለው ለማጋጨት የሚመጡ ሰዎች አሉ። አንተ ሞኝ ዘላለማዊን ህይወት ረስተህ ለምድራዊ ነገር ተገዝተህ ቤተክርስቲያን እንዲህ ብትል ንብዬ ከሳታለሁ ብለህ እንዲህ ሆነ እንዲህ ከዘላለም ቤት
ትወጣለህ። ያንዳንዱ ሞኝነት ይሄ አስባችሁ የሚጸድቁበትን የሚድኑበትን መከተል ሲገባቸው ተራ ወሬ ሰምተው ያንን አስፋፍተው ከሰው ጋር ለማጣላት እዚህ የሚመጡ ሰዎች አሉ። ያኔ ክርስቶስንም ለማስያዝ እንዲህ አይነት ሰዎች ይመላለሱ ነበር። አያችሁ እኩሉ ለዚህ አንዳንዶቹ ደግሞ ታማሚ ሆነው ይፈውሳላሉ ብለው ሊፈወሱ ይሄዱ ነበር። የሥጋ በሽታ ለማራቅ ለመፈወስ ማለት ነው። ተመልከቱ። አንዳንዶቹ ደግሞ የሚናገረው ቃል እውነተኛ የእግዚአብሔር ቃል ነው። ስለዚህ ሰምተን መዳን አለብን ብለው የሚሄዱ ነበር። ስለዚህ የመጨረሻዎቹ ነበሩ መሰረታዊ ዓላማ ያላቸው የሚገርማቸው ከሁሉ ለምን ለዘላለም ድነት እንበቃለን ብለው ሰምተው ይሄዳሉ ማለት ነው። ሰምተን ለዘላለም ድነት እንበቃለን። ይሄ ነው ትልቅነት። ይሄ ነው እውነተኛ ሰብእና ከእንስሳዊ ጠባይ መውጣት ማለት ነው። እንስሳዊ ጠባይ ከሆድ አያልፍም፣ ከተራ ነገር አያልፍም። ሰብአዊ ጠባይ ማለት ግን ለዘላለም ሕይወት ራስን ማዘጋጀት ነው። ስለዚህ እኩሌቶቹ የመጨረሻዎቹ ምን ነበሩ የሚያስቡት? የሚያስተምረው እውነተኛ ትምህርት ነው። ስለዚህ ነፍሳችንን እናድን ብለው የሚከተሉ ነበሩ። ይሄን ሁሉ ማን ያውቃል? እሱ ያውቃል። እስመ ይፈቅድ ይንግርዎ ግዞ ለሰብ የሰውን ፍላጎት ምን እንደሆነ የሰውን የውስጥ ስሜት ምን እንደሆነ ሊነግሩት አይሻም። እግዚአብሔር ያውቃል። ይሄን ሁሉ ስለሚያውቅ አሁን የሚከተለውን መልእክት አስተላለፈ። የሚገርም ለይቶ የሚጥል ማለት ነው። መልእክቱ የሚገርም ነው። በደንብ ተከታተሉ። የንጉስና የተገዦቹ የፈጣሪና የፍጡራኑ የእግዚአብሔርና የኛ መልእክቱ የተላለፈው የሚገርም ማለት ነው። ሕዝብን ባየ ጊዜ ይላል ቅዱስ ማቴዎስ ሲጽፍ ብዙ ሕዝብን ባየ ጊዜ ከፍ ባለ ቦታ ወይም በተራራ ላይ ተቀመጠ ይለናል። ደቀ መዛሙርቱም ወደ እርሱ ቀረቡ ይለናል። የሚገርም እኮ ነው። አፉንም ከፍቶ ገልጦ አስተማራቸው ይልና ያስተማረውን በዝርዝር ያስቀምጣል። ምን ብሎ አስተማረ? አንደኛ ምን አላቸው? ብፁዓን ነዳያን በመንፈስ። የሚገርም ንግግር። ብፁዓን ነዳያን በመንፈስ አለ። እስመ ሎሙ ይእቲ መንግሥተ ሰማያት። ተመልከቱ። አሁን ከኛ የሚጠበቀውንም በኋላ ደግሞ ብናደርግ የሚገኘውን ውጤት ያስቀምጣል። ዝርዝር ሙሉ የወንጌሉን ሐሳብ የተሸከመ ነው። ይሄ ሐሳብ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። ዋጋው አያችሁ። ነዳያን የሆኑ ሲል እኛ የምናደርገው ነው። መንግሥተ ሰማይ የእነርሱ ናት ሲል አጸፋው ነው። ስለዚህ በመንፈስ ድሆች ነን የሚሉ ሰዎች ብፁዓን ናቸው አለ። ለምን ሲባል ደግሞ መንግሥተ ሰማይ የእነርሱ ናትና አለ። ይሄ ለሁሉ የሚቻል አይደለም። አስተውሉ። የሚቻል አይደለም የምለው አናደርግም ስለሚሉ እንጂ ቢያደርጉ ግን የሚቻል ነው። ምን ማለት ነው? በመንፈስ ድሆች ነን የሚሉ ብፁዓን ናቸው ማለት በህሊናቸው ውስጥና በአይምሯቸው እግዚአብሔር እንዳለ የሚያምኑና የሚያመልኩ ሰዎች በራሳቸው አዋቂ ነን፣ ባለጸጋ ነን፣ ባለስልጣን ነን ብለው የማያስቡ ስልጣን ቢኖራቸውም እኔ የሚስማማኝ ባርነት ነበር፣ ስልጣንማ የእግዚአብሔር ነው የሚሉ ብፁዓን ናቸው። በመንፈስ ድሆች ማለት ነው። ሀብት ሲኖራቸው ሀብትማ የእግዚአብሔር ነው፣ ለኔማ የሚስማማኝ ድህነት ነው የሚሉ ብፁዓን ናቸው። ዕውቀት ሲኖራቸው ዕውቀትማ የእግዚአብሔር ነው፣ ለኔማ የሚስማማኝ ድንቁርና ነው ብለው ራሳቸውን ዝቅ የሚያደርጉ ብፁዓን ናቸው። በመንፈስ ማለት በሚታይ ስጋ ውስጥ የማይታይ መንፈስ ይመራናል። ስለዚህ በዛ በመንመራበት መንፈሳችን ከተቀደስን እግዚአብሔር ብፁዓን ብሎ ይጠራናል ማለት ነው። ምክንያቱም እንደኛ ተክለ ቁመናን አይቶ የሚለካ አይደለም እግዚአብሔር። እንደኛ ቀይ መልክ፣ ጥቁር፣ ረጅም፣ አጭር ብሎ አይደለም፣ ወፍራም፣ ቀጭን ብሎ አይደለም የሚለካው እግዚአብሔር። በመንፈሳችን ነው የሚለካን። በውስጣችን ባለ አይምሮ ነው የሚለካን። ይሄንን አይምሮ ነው ማበላሸት የሚፈልጉት አጋንንት ደግሞ ይሄንን መንፈስ ነው የሚያቆሽሹት። ምን ብለው? ሀብት ያለው በሀብቱ እንዲመካ ያረጉታል። መመካት የመንፈስ ነው። በውስጥ መንፈሱ ሲመካ ከእግዚአብሔር ይለያል። አያችሁ፣ በስልጣኑ መመካት ከመንፈስ ይመጣል። ከውስጥ ካለ መንፈሱ የተነሳ በስልጣኑ ሲመካ ከእግዚአብሔር ይለያል። ስልጣን የሰጠውን ይረሳል። ዕውቀት ሲኖር በዕውቀቱ ሲመካ በመንፈሱ ነው የሚመካው።
ስለዚህ በመንፈሱ የማይመካ ሰው ብፁዕ ነው አለ። ለምን ሲባል ደግሞ መንግስተ ሰማያት የነርሱ ናታ። ከዚህ በላይ ብፅዕና አለ? መንግስተ ሰማይ ያንተ ከመሆን በላይ ምን ሀብት አለ? ምን ስልጣን አለ? ምንስ ደረጃ አለ? መንግስተ ሰማይን ከማግኘት የሚበልጥ ደረጃ ምንድነው? ልታሳዩ ትችላላችሁ? ዓለምን መግዛት እሱ ከመንግስተ ሰማይ ጋር አይስተካከልም። የትኛውንም የስልጣን ደረጃ ብንቆናጣት እንደ መንግስተ ሰማይ ያለ ስልጣን ግን አናገኝም። አያችሁ? ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ አሁንም እንዲህ ብሎ ይነገራል። ሰው ዓለምን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል አለ። አያችሁ? በነፍሱ ከተጎዳ ምን ይጠቅመዋል? እገሌ ጀግና ነው፣ እገሌ ሀብታም ነው፣ እገሌ ባለስልጣን ነው፣ እገሌ ጥሩ ወታደር ነው መባሉ ምን ይጠቅመዋል? ለምን? በነፍሱ ከተጎዳ። አስተውላችኋል? ስለዚህ የመጀመሪያ ቃል ያደረገው በመንፈስ ድሆች ሆነዋል። ድሆች ሆኑ ብፁዓን ናቸው አለ። ዝቅ አለ እንደገና ምን አለ መሰላችሁ? በጣም ይገርማችኋል። ብፁዓን ለኢላሁ ይእዜ፣ ዛሬ የሚያለቅሱ ሰዎች ብፁዓን ናቸው መጽናናትን ያገኛሉና ይላል አጸፋው። ዛሬ ምን የሚሉ ዛሬ የሚያለቅሱ ልቅሶ ቢያንስ መሰረታዊ የተፈቀደ ልቅሶ አለ፣ ያልተፈቀደ ልቅሶ አለ። ይህ ማለት የተፈቀደ ልቅሶ በዚያውን በሚናገረው በወንጌሉ ቃል መሰረት ስለ ኃጢያቱ የሚያለቅስ ብፁዕ ነው። እኔ እንደዚህ ነኝ ብሎ ኃጢያቱን እያነሳ ከእግዚአብሔር ጋር እየተነጋገረ እኔ እንዴት ነው በመንግስትህ የምገለጠው፣ በኋላ ስትመጣ በየትኛው ነው የምቆመው እያለ የሚያለቅስ ብፁዕ ነው። ምክንያቱም ምንድነው አለ? መጽናናትን ያገኛል አለ። በኋላ ማልቀስ የለም ማለት ነው። አሁን ካላለቀሰ ግን በኋላ የግድ ማልቀስ ይኖርበታል። ምክንያቱም ሰው በሁለቱ ዓለማት ወይ በዚህ ዓለም ወይ በወዲያኛው ዓለም ያለቅሳል። የግድ ነው ይሄ። በዚህ ዓለም ያለቀሱ በወዲያኛው ዓለም መጽናናትን ያገኛሉ። በዚህ ዓለም የሳቁና የጨፈሩ በወዲያኛው ዓለም ልቅሶ ይጠብቃቸዋል ማለት ነው ወዳጆቼ። በየትኛው ልቅሶ ብንጨርስ ይቻላል? በማያልቀው ዘመን ከማልቀስ በሚያልቀው ዘመን ማልቀስ አይሻልም? ስለዚህ ነው አሁን የሚያለቅሱ አለ ብፁዓን ናቸው አለ። ለምን? ይሄ ልቅሶ ያልፋል፣ በኋላ መጽናናት ያገኛሉ አለ። ስለዚህ ነው አሁን ስንቱ ነው እንዴ በእውነቱ ለነፍሱ አስቦ የሚያለቅሰው? ገንዘብ ሲያጣ፣ ንብረት ሲወድምበት፣ ቤት ሲቃጠልበት እንዲህ ሲሆን ብቻ ጎረ ልቅሶ ይመጣል። ይሄ ያልተገባ ልቅሶ ነው። ዘመድ ሲሞትብን ነው የምናለቅሰው። ይሄ አይደለም። የልቅሶ መሰረታዊ ትርጉም አልገባንም ማለት ነው። አንድ ሰው ሲሞት አብዝቶ የሚያለቅሱ ሰዎች እንዲያውም ከክርስትና ሕግ ውጭ ናቸው። እግዚአብሔርን አያምኑትም ማለት ነው። ለምን? ወዴት እንደሄደ አያምኑም ማለት እኮ ነው። ያው በእኖ ጠፍቶ የቀረ ነው የሚመስላቸው ማለት ነው። እናንተ ለምን ሞኞች ትሆናላችሁ? ሰው እኮ ሞተ ማለት ወደ እግዚአብሔር ሄደ ነው። ጥሩ፣ ወደ እግዚአብሔር ለሄደ ይለቀሳል ወይስ በዚህ ዓለም ለሚኖር ይለቀሳል? ለማን ማልቀስ እንደሚገባን እንኳን አናውቅም። አሁን በህይወታቸው ሳሉ ለሚጨማለቁ ሰዎች እንኳን አናለቅስም። በኃጢአት ተዘፍቀው የንስሐ ህይወት እንኳን ለሌላቸው ሰዎች አናለቅስም። ግን በሞት ወደ እግዚአብሔር ለተወሰደው ግን አብዝተን አምረን እናለቅሳለን። ወዳጆቼ ሞትን የምንረዳው በክርስትና መነጽር አይደለም ማለት ነው ይከሆነ። ስለዚህ ነው አብዝተው የሚያለቅሱ ሰዎች በእንደዚህ አይነት ተራ ነገር ይሆንባቸዋል። እግዚአብሔርን መንግስቱን እንዲሰጠን ነው የምናለቅሰው። የሞተውን ከወንድማችን ዘመዳችን ወደ እግዚአብሔር መንግስት እንዲገባ ነው ልቅሶ የሚጠበቅብን እንጂ ከኛ ስለተለየ የምናለቅስ ከሆነ ስተተኞች ነን። ይሄ ራሱ። ስለዚህ የሚያለቅሱ ብፁዓን ናቸው ማለት በነፍሳቸው ጉዳይ ቅጣት እንደሚመጣ አስበው የሚያለቅሱ ወይም ደግሞ ሰማዕታትን ግፋቸውን እያሰቡ ያለ ኃጢአታቸው የተገረፉ የቆሰሉ አሉና የነሱን ግፍ እያሰቡ የሚያለቅሱ ብፁዓን ናቸው። ስለ ቅዱሳን ተጋድሎ ሲነገር የሚያለቅሱ ብፁዓን ናቸው። ስለ እመቤታችን ስደት መከራና እንግልት ሲነገራቸው የሚያለቅሱ ብፁዓን ናቸው። ክርስቶስ በመስቀል ላይ ተሰቀለ የሚለውን ትምህርት ሰምተው ዓለምን ልታድን አንተ ተሰቀልክ ብለው የሚያለቅሱ ብፁዓን ናቸው። ለምን? መጽናናትን ያገኛሉና ይለናል ወዳጆቼ። መጽናናትን ያገኛሉና ይህ ማለት በወዲያኛው ዓለም ማልቀስ የሚባል አይጠብቃቸውም ማለት ነው። ይሄ ነው። ሌላኛው ይቀጥልና ብፁዓን የዋሃን እስመ እሙንቱ ይወረስዋ ለምድር። ሶስተኛው ምን የሚል ቃል አለ መሰላችሁ ወዳጆቼ? የዋሆች ብፁዓን ናቸው ምድርን ይወርሳሉና ይለናል። አሁን የንጉሱን መልእክት እየሰማችሁ ነው። በደንብ አድምጡ። የዋሆች ብፁዓን ናቸው ይለናል። አሁን ውስጣዊ መንፈሳችሁን ፈትሹ። የዋህ ነኝ ወይስ አይደለሁም?
የዋሆች ብፁዓን ናቸው ነው የሚለን። እንዲህ በቀላል ነገር የተነገረ አይመስላችሁ ወንጌል። የዋሆች ብፁዓን ናቸው እነሱ ምድርን ይወርሳሉና ይላል። ምድር ብሎ የሚጠራው ይሄን ዓለም እንዳይመስላችሁ። ይሄን ዓለም አረማውያንም ይወርሳሉ ችግር የለውም። ስለዚህ ዓለም ገብሮ ለኩሉ ይሄን ዓለም ለሁሉ ፈጥሮታል። በቃ ነው ይጽደቅም ይኮነን። በዚህ ዓለም ላይ ሁሉም ሀብት እንዲኖረው ንብረት እንዲኖረው ጤና እንዲኖረው እግዚአብሔር የመግበቱ ስራ ነው። ይሄ ክረምቱን በጋውን ያፈራርቃል ለሁሉም። የጽድቃችን ምክንያት አይደለም ይሄ። እናስተውል። የዋሆች ብፁዓን ናቸው ምድርን ይወርሳሉ ማለት መንግስተ ሰማይ ናት ምድር የተባለችው። ለምን ምድር ተባለች? በዚህ ምድር በሰራነው ጽድቅ ነው የምትወረሰው። በዚህ ምድር ላይ ክርስቶስ በሰራው ስራ ነው የምንወርሳት። ያንን ሰርተን አስተውሉ። ምድር ላይ በመንሰራቸው ስራዎች የምትወረስ ስለሆነች ወይም ምድራውያን የሆንኛ ነገ ላይ ሰማያዊን ሐሳብ የምናስብ በመሆናችን ልኬት ተለክቶ የሚሰጥ ስለሆነ ስለዚህ ምድር ተባለች መንግስተ ሰማያት። የዋሆች ናቸው ግን የሚወርሷት። ምን ማለት ነው የዋሆች ይወርሳሉ ማለት? የዋህ ማለት በህይወቱ ሲኖር ዕውቀት ያለው ግን የዋሃት ያለው ነው፣ ሞኝ አይደለም። ብዙ ሰዎች የዋህ የሚባለውን ሞኝ አድርገው ይተረጉሙታል። አይደለም። ክርስቶስ ሲያስተምር በማቴዎስ 10 ላይ ወደ ተኩላዎች እልካቸዋለሁ እንደ በጎች በተኩላዎች ዘንድ እልካቸዋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይለናል። እንደ እባብ ልባሞች ማለት አስተዋዮች ሁኑ፣ እንደ ርግብ የዋሆች ሁኑ ማለት ደግሞ አውቀናል ብላችሁ ተንኮል አትጨምሩ፣ ከተንኮል ነፃ ሆናችሁ ግን አስተዋዮች ሁኑ። የዋህነትና ጥበብ ሲዋሃዱ ሰውየውን አስተዋይ ያደርጉታል። ጥበበኛ ብቻ ከሆነ ተንኮለኛ ይባላል፣ የዋህ ብቻ ከሆነ ደግሞ ሞኝ ይባላል ማለት ነው። ስለዚህ አንድ ክርስቲያን ጥበብ ያስፈልገዋል፣ የዋህነት ያስፈልገዋል። ሁለቱ ይዋሃዱለታል ማለት ነው። የዋህነትና ጥበብ በጣም ተቃራኒ ናቸው ስናያቸው። የዋህ ማለት ዝምታ ነው። ጥበብ ማለት ደግሞ የመናገር ጥበብ ሁሉ ያለው ነው። የዋህነት ማለት የማያውቅ መምሰል ነው። ጥበብ ማለት ደግሞ ማወቅ ነው። ስለዚህ ማወቅና ለማወቅ የሚመስሉ እውነቶች ናቸው አሁን ተዋህደው ያሉት። ይህ ማለት ጠላት ማን እንደሆነ ታውቃለህ፣ ነገር ግን እየጠላህ እንኳን ያን ሰው የግድ በየዋህነት ትወዳለህ። አየህ፣ የዋህነት ለምን ይጠቅማል? ጥበብህን ያቀዘቅዘዋል ማለት ነው። ጥበብ ለምን ይጠቅማል? የዋህነትን ከፍ ያደርገዋል ማለት ነው። ስለዚህ ነው የዋሆች ምድርን ይወርሳሉ። ተመልከቱ፣ ብፁዓን ናቸው ተባሉ። የዋህነት 3 ደረጃዎች ይኖሩታል። ለምሳሌ የዋህ የመጀመሪያው ሰዎች ቢቀየሙትም ቢሰድቡትም ይሰማል፣ ውስጡ ይሰማዋል፣ ግን ባለመናገር ራሱን ይጠብቃል። ይህ የዋህነት ነው። አየህ፣ ጥበቡ እንዲጠብቅ ያደርገዋል። ተመልከቱ፣ ጥበቡ እንዲያውቅ ያደርገዋል። መጥፎ ነገሮችን ለይቶ ያውቃል። የዋህነቱ ደግሞ ራሱን እንዲጠብቅ ያደርገዋል። ስለዚህ የመጀመሪያው የዋህነት የሚባለው ውስጡ እየተሰማው ነገር ግን በውጩ የማይናገር የማይገልጽ ሰው ይሄ የዋህ ይባላል። አንደኛ ደረጃ ነው ይሄ። ውስጡ ግን ይሰማዋል፣ ይቀጣጠላል፣ ይናደዳል። ግን አይ እሱ እንደተናገረ እኔ እንዴት አድርጌ ተቃለ እግዚአብሔር ብዬ ተዋለሁ። ይሄ የዋህነት ነው። ውስጡ ግን ደረጃው ገና ስለሆነ ይናደዳል። እየተናደደም ግን አፉን ይጠብቃል። ስለዚህ ነው የዋሆች ምድርን ይወርሳሉ ያለው። እንደገና አራተኛው ደረጃ ምን ይላል? የሚራቡ የሚጠሙ ስለ ጽድቅ ብለው የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና ይላል። ይሄ መለያ ነው ንግግሩ። በደንብ አስተውሉ። ሆዳሞች አሁን እዚህ ላይ ማመን አይችሉ። ሆዳም ሰው አሁን እዚህ ቢመጣ አይሆንም። ወንጌል ሆዳሞችን ከንጹሃን መለያ ናት። ወንጌል ነገረኞችን ከየዋሆች መለያ ናት። ስለዚህ ነው ስለ ጽድቅ ብለው የሚራቡ የሚጠሙ ብፁዓን ናቸው። ለምን አለ? ይጠግባሉና አለ። ይህ ማለት ስለ ጽድቅ ብለው የሚጾሙ ክርስቶስ ጾም ብሎናል አስተምሮናል ብለው ጾምን የሚያከብሩ። ተመልከቱ፣ አሁን ነገ ጾሙ ይመጣል። ማን ነው የሚጾመው? እስኪ አስተውሉ። እንደገና ደግሞ ስለ ጽድቅ ብለው ያብነት ተማሪዎችን አስተውሉ። ያብነት ተማሪዎችን ስለ ጽድቅ ብለው ይራባሉ ይጠማሉ። በየደጃችሁ መጥቶ የሚለምነው ተማሪ የባለ ሀብት ልጅ ነው። እንዲህ ቀላል እንዳይመስላችሁ። ማር ወተቱ በቤቱ አለ። ነገር ግን ስለ ጽድቅ ብለው ቤተክርስቲያን ለማገልገል ብሎ ይለምናል። ሄደጅህ የቆመው ወላጅ የሌለው አይምሰልህ፣ እናት የሌለችው አይምሰላችሁ። እናቶች ኮቪዳ ይዘው ሄደጃችሁ የቆሙ ተማሪዎች አባት አላቸው፣ እናት አላቸው፣ ሀብት ንብረት ሁሉ ያላቸው ወላጆች አሏቸው። አያችሁ፣ ልጄ አትሂድ እየተባሉ አንዳንዶቹ በአጥር ዘለው ነው የሚመጡት። ስለ ጽድቅ ብለው ይራባሉ። ታዲያ በትምህርት ቤት ሲኖሩ እንደልባቸው የሚያገኙ አይምሰሏችሁ በፍጹም። እናንተ ያተረፋችኋትን ትሰጣላችሁ፣ እሷን አገኙ። በልተው ካላገኙም ተርበው ይማራሉ። ሲጮሁ ያድራሉ፣ ሲጮሁ ይውላሉ ትምህርታቸው። በዚህ ሰዓት ረሃብ ያቃጥላቸዋል። እናንተ ደጅ ሲመጡ አንዳንዶቻችሁ በጎ ፊት ስታሳዩ፣ አንዳንዶቻችሁ ደግሞ ሰርተህ አትበላም ስትሉ ይሄን ሁሉ ይሰማሉ።
ስለ ጽድቅ ብለው ይራባሉ ስለ ጽድቅ ብለው ይራባሉ አሁን ለምሳሌ እኛ ስንማር ኖርና አሁን መተን እናንተን ነው የምንጠቀም እንጂ ማን ነው የጠቀመ ተማሪ የሚማረው እናንተን ለመጥቀም ነው ስለ ጽድቅ ብለው ይራባሉ ይጠማሉ የሚለብሱት የላቸው የሚተኙበት መተኛ የላቸው ከቤታቸው ግን የባለ ሀብት ልጆች ናቸው ይገርማቸዋል አያችሁ ለዚህ ነው በትምህርት ቤት በረሃብና በጥም ምክንያት ቀዩ ይጠቁራል ጥቁሩ ይነጣል ወፍራሙ ይከሳል ተመልሶ እናቴን ልጠይቅ ብሎ ሲሄድ እናቱ ታለቅሳለች ምን አለ እኔ ጋር ብትኖር እንደዚህ ከምትሆን ትላለች ግን ይገርማችኋል ለጊዜው እናቱ ቅቤም ምንም ቅባትም ቅባብታ ሻል ብሎ ይሰነብትና በፍቅር ከነሱ ጋር ደግሞ ያ ስለማያዘልቀው የጀመረውን ትምህርት ለመጨረስ ወጥቶ ይመጣል ከናንተ ደጅ ይቆማል እንደገና ማለት ነው ይሄ ተጋድሎ ነው አስተውሉ ስኮላርሺፕ የሚባለውን የጀመረችው ኦርቶዶክሳዊት ቤተክርስቲያን ናት በነፃ የትምህርት ዕድል ይሄ ነው እና የሚራቡ ብፁዓን ናቸው አለ ይጠግባሉና ማለት ነገ መንግስተ ሰማያት የበረከት የጽድቅ ህይወትን ያገኛሉ ይጠግባሉ ማለት እንደዚህ ያለ ምግብ አለ ማለት አይደለም ይጠግባሉ ማለት ረሃብ በሌለበት ቦታ ይኖራሉ ማለት ነው ነገ የረሃባቸው አጸፌታ ነው የበሉ የጠጡ ይራባሉ እንደሚል አስተውሉ ተቃራኒ ነው ስንናጋ ስለዚህ ነው ካለን ነገር በማካፈል ለደቀ መዛሙርት የምንሰጣው እንዲያውም በዚህ ደብር ላይ በተለየ ሁኔታ ይሁን ይላለሁበት ጉባኤ ቤት ብዙ ድጋፍ አድርጋቸዋል ሰላመሰግን የማላልፈው ትልቁ ውለታሜ ነው እዚህ ደብር ላይ ተነግሮ አባታችን አስተባብረው ይሄው ብዙ ኮቸሮ ተልኮልናል በገጠር ነው ያለነው የምታረጓት ትንሽ ነገር ብዙ እንደምትሰራ ማሰብ አለባችሁ አንዲት እናት በቀን ቁራሽ ትሰጣለች ያቺ ቁራሽ ግን የተማሪው ህይወት ናት መጽሐፍ ቅዱስ ምን ይላል ምጽዋት መከልከል ነፍሰ ገዳይነት ነው ይላል ምክንያቱም ሰውየው የሚኖረው በዛች ምጽዋት ቢሆን አንተ ብትከለክል ይሞታል ማለት ነው አስባችኋል ለዚህ ነው በተለይ የበለጠ ጾም ሲመጣ ከዚህ ደብር ብዙ ትሩፋትን እየሰራችሁ እንደሆነ ሰምቻለሁ የዛም የትሩፋቱ አንዱ ተጠቃሚ የኔ ጉባኤ ቤት ነው አስባችኋል እርቦናል ብለን ትምህርት አናቋርጥም እናንተ መስጠት የእናንተ ነው ማስተማር የኛ አይ ባንሰጣችሁ ተው እንሞታለን ምን አገባን እንሞታለን እንጂ ምን አገባንኛ ማን ጠቅማችሁ ከሆነ ምን እናረጋለን ይጠቅሙናል ካላችሁ ምትጠብቁ እናንተ ናችሁ አይጠቅሙንም ካላችሁ ደግሞ እንሞታለን እንሄዳለን ወደ ሀገራችን ጥንቱን እዚህ ሀገራችን ነው እንዴ የሀገር መሰላችሁ እንዴ ዓለም የኛ እኮ አይደለም አለና ዓለም አለን እንደዚህ ተደንቃችሁ ከሆነ የተራ ነገር ነው ማህዛው ይኖርበታል አራህዛው ማይገቡበት ዓለም አለን ጎበዝ አረማውያን እንኳን መግባት ደጅ ላይ ማይደርሱበት ዓለም አለን ጎበዝ ያን ዓለም ነው የምንናፍቀው አያችሁ ነገር ግን የኛን ድርሻ ተወተን የእናንተን ድርሻ ተወተን አብረን መሄድ ነው የምንፈልገው ጉዟችን ነው ያንን አውቃችሁ ነው ለጉባኤ ቤቶች ድጋፍ የምታደርጉ እናንተም ማለት ነው አስባችሁ አመናችሁበት በጎ ማድረግ ይሄን ነው ነገ ካለን አካፍለናልና ብለን ሀፊቱ መቅረብ የምንችለው አይ ነው የሚራቡ የሚጠሙ ብፁዓን ናቸው ታዲያስ ምን ይሆናሉ አለ ይጠግባሉ አለ ለዚህ ነው መነኮሳት ቤተመንግስት የነበራቸው ቤተመንግስታቸውን ትተው ወርቅ ህለተ ወርቅ የነበራቸው ሰብረው ለነዳያን ሰጠው ርስታቸውን በሙሉ ይሄን ለቤተክርስቲያን ይሄን ለተማሪዎች ይሄን ለእንትና ሰጥቻለሁ ብለው ፈርመው ወደ ገዳም የሚሄዱት ለምን በዚህ ዓለም መጥገብ አልፈልግም ብለው ለምን በኋላ እንዳልራብ ብለው የሚራቡ ይጠግባሉ ይለናል ቃል ወዳጆቼ ነው መጥገብ የወዳኛው ህይወት ነው የዘላለም ህይወት ነው ሌላ አይደለም እንዴ ያለ ይሄዳል አሁንም ይቀጥልና የሚምሩ ብፁዓን ናቸው ይማራሉና የሚምሩ ማለት ምህረት የሚያደርጉ እርራህ ያላቸው የተቸገረ ሰው ሲያዩ ልባቸው ሰፍሰፍ የሚል ሰው እንዲህ አይነት ስላሴ ይራሩታል በእውነቱ ስላሴ ምህረታቸው በሁሉ ጊዜ በዚህ ሰው ላይ ነው ሰው አይቶ የማይራራ የተራበውን አይቶ የደከመውን የቆሰለውን የሞተውን የወደቀውን አይቶ የማይራራ ልቡ የማይንሰፈሰፍ ሰው በስላሴ ዘንድ ምህረት አያገኝም ምክንያቱም እኛ በቻልነው በዚህ ምድር ላይ ካራራን በወዲያኛው የሚራራን ማን እናገኛለን እስኪ እናንተ ራሳችሁ አስቡ እስኪ እንዴ እኛ በመንጀላት በዚህ ዓለም ለወንድሞቻችን ምህረት የማናደርግ ከሆነ ስላሴ ምህረት እንዲያደርጉልን ለምን እንጠይቃለን ለምንም መጠየቅ አይቻልም
ምክንያቱም ሥላሴ የሚምሩን ምህረት ስናደርግ ነው። እኛም ይሄንን ቃል ነው የነገረን። የሚምሩ አለ ብፁዓን ናቸው አለ። ይሄ ምህረት ሥጋዊ፣ ምህረት ነፍሳዊ፣ ምህረት መንፈሳዊ የሚባል አለ። ምህረት ሥጋዊ የሚባለው ለተራበ መስጠት፣ ለታረዘ ማልበስ ነው። ምህረት ነፍሳዊ የሚባለው ደግሞ በምክር እንግዲህ ተበላሽቶ የወደቀውን ሰው ማንሳት በምክር። ምህረት መንፈሳዊ ማለት ያልሆነ ሃይማኖት የያዘን ሰው ና ወደ ተቀደሰችው ወደ ቀዳሚቱ እምነት ና ብሎ ማስገባት ነው። ይህ ምህረት ነው። ለዛ ነው በኃጢአት ተወዝፈው የሚኖሩ ሰዎችን በምክር መመለስ ምህረት መንፈሳዊ፣ ምህረት ነፍሳዊ ተብሎ ይጠራል ማለት ነው። ስለዚህ ነው ምህረት አድራጊዎች በወዲያኛው ዓለም ምህረት ይደረግላቸዋል። ለሰው የማንራራ ከሆነ እግዚአብሔር ይራራልናል ብለን እንዳናስብ መጠንቀቅ። ለዚህ ነው የቀደሙ አባቶቻችን አይደለም ለሰው ለእንስሳ ይራራሉ። ጻድቅ ብእሲ ይምህር ነፍሰ እንስሳው ነው የሚለው። እውነተኛ ጻድቅ የሆነ ሰው የእንስሳ ነፍስ እንኳን ይራራል ይላል። ጉንዳንን እንኳን መግደል ደስ አይለው። አይገርማችሁ? እንስሳትን እንኳን በጥንቃቄ ነው የሚጠብቅ። እጽዋትን እንኳን በጥንቃቄ ይጠብቃል። ይገርማችኋል? ምህረት የውስጥ ደግነት ነው። የውስጥ ራይ ቸርነት ነው። እንዲህ የሚያደርጉ ሰዎች በሥላሴ ዘንድ ምህረት ያገኛሉ ይለናል። ሰማይና ምድርን በፈጠረ በእግዚአብሔር ዘንድ እንድንማር እኛም ምህረት እናደርጋለን። ይሄ ነው ክርስትና ወዳጆቼ። ስለዚህ ምህረት ማድረግ እኛ ታዲያ በቤታችን ያለችዋን ሰራተኛ እንኳን እንዴት እንደምናይ ጭካኔያችን ስራ ሁሉ የምንጭንባት አያችሁ። አደገኞች ነን እኮ ክርስቲያን መስለን ለዚህ መተን ቁጭ ስንል አንዳንዶቻችን እቤት ስንሄድ ነብር ያደርገናል። አመላችን ሁሉ ገንዘብ ተከፍለሽ እኮ ነው የምትሰሪ። እናንተ ሰዎች በእናንተ ቤት ውስጥ የምትሰራዋ ከእናንተ ልጆች በምን ትለያለች? እሷም እኮ አባት አላት፣ እሷም እናት አላት፣ እንዲያውም ከሁሉ የበለጠ እግዚአብሔር አላት። አያችሁ። በማይረባ በጥቂት ገንዘብ ምክንያት የእግዚአብሔርን ቅዱስ አካል የሆነች ልጃችሁን እህታችሁን ታዋርዳላችሁ፣ ትሳደባላችሁ። በዚህ ታዲያ ክርስቶስ ደስ ይለዋል? በዚህ ፈጣሪያችን ደስ ይለዋል? መተን ብንጸልይ ይሰማናል? እሷን የማንሰማኛ እግዚአብሔር እንዲሰማን ለምን ጠይቃለን? ልብስ እንኳን እንድትቀይር የማንፈልግ እኮ ነን። አንዳንዶቻችን ምግብ እንኳን እንዳትበላ የማይፈልጉ ጨቁኖ የሚገዙ አሉ እኮ። የቤታችሁ ሄዳችሁ ስትመለከቱ ራሳችሁን አበልና ጠባይ እስኪ አስተውሉ። እውነት ሰራተኞቻችን በደስታ ነው የሚኖሩት? ነው መሄጃቸው? እንዲማሩ እናደርጋለን፣ እንዲቆርቡ እናደርጋለን። ቤተክርስቲያን እንዲቀርቡ ፈጣሪያቸውን እንዲማጸኑ ጸሎት አድርገሽ ነይ፣ አሁን እኔ ደግሞ ልሰራ ነኝ፣ ሂጂና ተምረሽ ነይ እንላለን አንልም? የእግዚአብሔር ፍጡራን ሁሉ አይመስሉንም። እናንተ ሞኞች የነበራችሁበትን ዘመን አታስተውሱም? ትናንትና ያለ ምንም ገንዘብ ኑራችሁ የለ እናንተስ? እቺ ነገ ባለ ሀብት እኮ ናት። በዛውም ላይ እንዲያውም እየደገፋችሁ ገንዘቧን እንዳታባክን ይኸው እንዲያረሽ ቆጥቢ፣ ነገ ደግሞ ዳይት የራስሽ ስራ እንድትጀምሪ አግዝሻለሁ እያላችሁ መንከባከብና ምህረት ማድረግ ሲገባችሁ በሰራተኛይቱ ላይ ለምንድነው አመጽ የምትፈጽሙ? አያችሁ። እዚህ ነጫጭ ለብሰን ስንመጣ የእግዚአብሔር ሰዎች ነው የምንመስል አይደለም። የእግዚአብሔር ሰው የሚገለጠው ቤተክርስቲያን በመምጣቱ አይደለም፣ ከቤት ባለውና ቢሮ ላይ በሚሰራው ስራ ነው የሚታወቀው። እዚህ መምጣትማ ቀላል እኮ ነው፣ በጣም ቀላል ነው። ይሄ ገበያ ስንሄድ የለ እንዴ? በቤታቸው ላይ ለባሎቻቸው የማይመቹ ሚስቶች ቤተክርስቲያን ግን መተው ለመለመን ጉልበታቸውን እንኳን ተንበርክከው ለእግዚአብሔር ቢሰግዱ እግዚአብሔር በጸሎታቸው ደስተኛ አይደለም፣ በምስጋናቸው። ምክንያቱም ባሎቻቸውን ይበድላሉ፣ ምህረት አያደርጉለትም። ሚስቶቻቸውን የሚበድሉ ባሎች ቤተክርስቲያን መተው ዳዊት ቢዘረጉም እንኳን እግዚአብሔር ለመስማት ፈቃደኛ አይደለም። ለምን? ያው ሚስቱን እየረገጠ እየሰደበ ይህ ሰው እንዴት ነው ለእግዚአብሔር እንደው ጸሎት አቀርባለሁ የሚለው? እግዚአብሔር ከዓለም መርጦ አንዲት ሚስት ሰጠ። እሷን በሌላ ሴት እየበለክ የምታስቀናና ነገረኛና ተንኮለኛ ከሆን እግዚአብሔር እንዴት አድርጎ ይቀበላል? እስኪ አንተ ራስህ ፍረድ፣ እስኪ ራስህ ፍረድ። አያችሁ። ባሎች ለሚስቶቻችሁ ፍቅር ይኖራችሁ። ለሚስቱ ፍቅር ያለው ሰው አይደለም በራሱ እየበለገ ከሚስቱ በላይ ሊሄድ ይቅርና ሴቶች ተሰብስበው መጥተው እንድፈር ቢሉት እንኳን ይሞታል እንጂ አያደርግም። ምክንያቱም የሚስቱን ፍቅር ሰርቆ ለሌሎች አይሰጥም። አስተውሉ። ባሎችም ይሄን ካደረጉ ሚስቶች ደግሞ ለባሎቻቸው ይታዘዙ። መጽሐፍ የሚለን ይሄንን ነው።
ሚስት ለባሏ መታዘዝ የበታችነት እንዳይመስላችሁ ታዲያሳ የፍቅር የአካልነት ምልክት ነው ባል እንደራስ ሲቆጠር ሚስት እንዳካል ተቆጥራለችና ስለዚህ እጅ ለራስ ይታዘዛል ነው እንዲህ ስለሆነ ግን እጅ የለም ራስ ብቻ ይኑር ይባላልን አይባልም ባል ያለ ሚስቱ ምንም ነው ሚስትም ያለ ባሏ ምንም ናት ስለዚህ ታዲያ ከሁሉ አስቀድሞ ልታከብር ልትወድ የሚገባው ባልዋን ነው ምህረትም ልታደርግለት ይገባል ቢያጠፋ እንኳን ይቅር ልትል ይገባል ባልም በተመሳሳይ ሚስቱ ብትበድልና ብታጠፋ እንኳን ይቅር ሊላት ይገባል የሚምሩ ብፁዓን ናቸው ምህረት ይደረግላቸዋልና ማለት ነው ተወዳጆች ሆይ እንዲህ ያለ ከሄደ በኋላ አሁን መድኃኒታችን መልእክት ያስተላልፋል ምን ይላል መሰላችሁ ብፁዓን ገባሪያነ ሰላም የሚያደርጉ ፍቅርን የሚሰብኩ የሚያስታርቁ ብፁዓን ናቸው የሚያስታርቁ ብፁዓን ናቸው ታዲያ እነዚህ ምን ይሆናሉ አለ ይገርማችኋል የእግዚአብሔር ልጆች ይባላሉ ይለናል ከዚህ ከፍ ብሎ አንድ ያለፍኩትን ላንሳ ብፁዓን ንጹሃነ ልብ እስመሙንቱ ይሬው ለእግዚአብሔር ልባቸው ንጹህ የሆኑ ሰዎች አለ ብፁዓን ናቸው አጸፋው ምን ይላል መሰላችሁ ይሄኛው እግዚአብሔርን ያዩታል ይላል ልባቸው ንጹህ ሲሆን እግዚአብሔርን ያዩታል አጸፋው ነው አይታችኋል ልባቸው ንጹህ የሆነላቸው ሰዎች ብፁዓን ናቸው ለምን እግዚአብሔርን ያዩታልና ይላል ወዳጆቼ አንድ ባለስልጣን ሲመጣ ለማየት የማይጓጓ ማን ነው ከናንተ አንድ ታዋቂ ነው ዝነኛ ነው የሚባል ሰው ሲመጣ ለማየት የማይጓጓው ከናንተ ማን ነው አረ ለማየት እንሮጣለን ታዲያ እግዚአብሔርን ለማየት የማንሮጠው ለምንድን ነው እግዚአብሔር የሚታየው በዚህ ግዙፍ ስጋ አይደለም ስጋዊ አይን አይደለም ታዲያሳ በንጹህ ልብ ነው ልባቸው ንጹሃን የሆኑ ማለት እኮ ተቃራኒ ሐሳብን በሙሉ ያስወገዱ ሰዎች ማለት ነው በመላምት ከሰው ጋር የማይጣሉ እውነት የሆነው ነገር እንኳን የሚያጣላ ሆኖ ቢያገኙ እንኳን የሚያልፉ ሰዎች ንጹሃን ይባላሉ እነዚህ ንጹሃን ናቸው እግዚአብሔርን ያዩታል ይላል ይሄንን የሚደግፍልን አንድ ቃል ከቅዱስ ዮሐንስ መልእክት እናምጣ ለእግዚአብሔር አልቦ ዘሪዮ ግሙራ እግዚአብሔርን ፈጽሞ ያየው የለም ይላል አስተውሉ እግዚአብሔርን ፈጽሞ ያየው የለም ይልና በወንጌሉም ላይ አስቀምጦታል በመልእክቱም ላይ ካስቀመጠ በኋላ በጣም የሚገርም ነገር ይናገራል ወንድሙን የሚወድ እግዚአብሔርን ያያል ይላል ወዘሰ ያፈቅር ቢጾ ያምሮ ለእግዚአብሔር ወንድሙን የማይወድ ግን እግዚአብሔርን አያውቀውም ይላል በጭራሽ አያውቀውም ይገርም እኮ ነው ወንድሙን የማይወድ ማለት አጠገቡ ያለውን ሰው የማይወድ ሰው አለ እግዚአብሔርን አያውቀውም እንኳን ሊያየው አያውቀውም ብሎ ይዘጋዋል እስመ እግዚአብሔር ፍቅር ውእቱ እግዚአብሔር ፍቅር ስለሆነ አለ እግዚአብሔር ፍቅር ከሆነ ሰውን የማይወዱ ሰዎች እግዚአብሔርን ማየት አይቻላቸውም ማለት ነው አስተውላችኋል እግዚአብሔር ፍቅር ነው ፍቅር ከሆነ ፍቅር የሌላቸው ሰዎች አያዩትም ልባቸው ንጹህ የሆነላቸው ሰዎች ፍቅር አላቸው ስለዚህ እግዚአብሔርን ያዩታል ይሄ ነው እግዚአብሔርን ማየት ፈልጋለሁ የሚል ሰው ልቡ ንጹህ ሊሆን ይገባል ልብን የማንጻት ስራው ደግሞ ልንጻ ብሎ በማሰብና ፍላጎት የሚመጣ ነው ስንፈልግ ልባችን ይነጻል እግዚአብሔር እንዲያነጻን እንጠይቃለና በዚህ ሰዓት አዲስ ልብ እንደሚሰጠን ቃል ገብቷልና በቃሉ መሰረት ይሰጠናል መዝሙረኛው ዳዊት ልበ ንጹሃ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐደስ ውስተ ከርሥየ ብሎ ይጸልያል ልባችን ንጹህ ማድረግኛ እንኳን አንችልም አንበል እግዚአብሔር እንዲያነጻን መጠየቅ ግን እንችላለንና መዝሙረኛው ዳዊት ንጹህ ልብ ፍጠርልኝ አለ ንጹህ ልብ ፍጠርልኝ ካለ በኋላ ምን አለ የቀናውን መንፈስ በውስጤ አድስልኝ ንጹህ ልብ ፍጠርልኝ ማለት ልብ ሳትፈጥርልኝ ነበር ማለት አይደለም ታዲያ አድስልኝ ማለት ነው ምን ሆኗል በኃጢአት አርጅቷል ተበላሽቷል ማየት አይችልም ልቤ ማስተዋል አይችልም ማለት ነው ለዚህ ነው እኮ በሥራ ቦታችንም በየትኛው መስካችን ከሰው ጋር የማያስማማን እኮ ልብ አለመንጻቱ ነው ሌላ መሰላችሁ ሚስት ከባሏ ጋር እንድትነጫነጭ የሚያደርጋት የልብ አለመንጻት ነው ባል ሚስቱን እንዲበድላትና እንዲጨቁናት የሚያደርገው የልብ አለመንጻት ነው ልብ ቢነጻ ቤታችሁ በሰላም የተሞላ ነው ቤታችሁ በፍቅር የተሞላ ነው ምክንያቱም ቤትን የሚመራ ልብ ነው ልብ ከተበላሸ ቤቱ ይበላሻል ማለት እኮ ነው አይምሮአችን ሲነጻ በእግዚአብሔር መንፈስ ሲቀደስ ቤታችን የተቀደሰ ይሆናል አያችሁ የምንሰራው ስራ በሙሉ የተቀደሰ ይሆናል ለልጆቻችን የሚኖረን ፍቅር በሙሉ ንጹህ ይሆናል ለዛ ነው ባሎች ለሚስቶቻቸው የሚኖራቸው ፍቅር ንጹህ ይሆናል ልብ ነው የፍቅር ማደሪያ
የፍቅር ማደሪያ የሆነ ልብ ሲቆሽሽ ፍቅራችን በሙሉ ይቆሽሻል። የስሜት ፍቅር ነው የሚኖረን፣ ከዛ የዘለለ እውነተኛ ፍቅር አይኖረንም። ለዚህ ነው ብዙ ባልና ሚስቶች ፍቅራቸው እንደዘበዘዘ የሚኖሩ። ስለ ልጆቼ ብዬ ነው እንጂ ካንተ ጋራ ካንቺ ጋራ ሲባባሉ የሚኖሩት ልባቸው ስለማይነጻ ነው። አስተውሉ። ስለ ልጅ ተብሎ ትዳር ይኖራል። ታዲያ ስለማን ብዬ ልኖር? ስለ ፍቅር እንዴ! ልጆች ኋላ እኮ ነው የመጡት። ፍቅር እኮ ነው የሚቀድም። ፍቅር ባይኖራችሁ አትጋቡ። ከተጋባችሁ በኋላ የሚቀዘቅዝ ከሆነ ፍቅራችሁ ትክክል አልነበረም፣ ስሜት ነው የነበረው። ፍቅር ከስሜት በላይ ነው። ስሜት ታማኝ ምንጭ ሊሆን አይችልም። ስለዚህ በስሜት ምክንያት የሚመጣን ፍቅር ጠርጥሩት። መከራን ችግርን መሸከም የማይችል ፍቅር በስሜት በኩል ብቅ ይላል። ስለዚህ ስሜታዊ የሆነ ፍቅር መከራን ማለፍ አይችልም፣ ችግርን ማለፍ አይችልም፣ ይቅር ባይ መሆን አይችልም። ስለዚህ ነው ከስሜት በላይ ነው ፍቅር። የፍቅር ስሜቱ በራሱ እኛ ከምናስበው ምድራዊ ስሜት በላይ ነው። ክርስቶስ እኛን የወደደበት ፍቅር ህይወቱን ነው ያስከፈለው አይደለም? እኛም የሚኖረን የእርስ በርስ ፍቅራችን ህይወት እስከማስከፈል የሚያደርስ ነው እንጂ እንዲህ ተራዝም ብሎ እንዲህ ብለሻል፣ እንዲህ አይተሻለው፣ እንዲህ ብለሻል፣ ይሄው ሚሴጅ አይቼ እንደዚህ ድምጽ ሰምቼ በሚባሉ ትርኪ ምርክ የሚቋረጥ ፍቅር የለም። ይሄን ልናስተውል ይገባል። ልባቸው ንጹሃን የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና ነው የሚለን። ይሄንን ካለ በኋላ ይገርማቸዋል። ምን ይላል? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ ለይቶ ነው የነገረን። የሚያስታርቁ እችን ቃል ስሙልኝ። ቢያንስ 3 ታራቂ ሰዎች ነው የማስቀምጠው። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ይለናል። የእግዚአብሔር ልጅ መሆንን የማይፈልጋለ ከኛ? ሁሉም የእግዚአብሔር ልጅ መሆንን እንፈልጋለን። እንኳን አይደለም የእግዚአብሔር ልጅ መሆን፣ አንድ የባለስልጣን ልጅ መሆን እንኳን ብዙ ሰዎችን ያኮራራቸዋል። ዘመድ መሆን ከነሱ ጋር ስልክ መነጋገር ራሱ ከፍ ያደርጉ ያሆኑ ይመስላቸዋል፣ ከፍ ያላቸው ይመስላቸዋል። አይደለም? አይ እናንተ ምን ነው ተራ ነገር ገዛችሁ? የእግዚአብሔር ልጅ መሆን እኮ የሰማይና የምድሩ ፈጣሪ አምላክ አባቴ ነው ብሎ ማለት ነው። አባታችን ሆይ ብለን የምንለምነው የእግዚአብሔር ልጆች ስለሆነ ነው። ግን የእግዚአብሔር ልጆች በትክክል የሚረጋገጡት ግን በምንድን ነው? የሚያስታርቁ ሲሆኑ ነው። የሚያስታርቁ ማለት ሰላም አድራጊዎችና ፍቅር ፈጣሪዎች፣ የተለያዩትን የሚያገናኙ ሲሆኑ እንጂ የሚያለያዩ ሲሆኑ አይደለም። ስለዚህ ልናስተውል ይገባል። የሚያስታርቁ ማለት የመጀመሪያው ሰውና እግዚአብሔርን የሚያስታርቁ ብፁዓን ናቸው ማለት ነው። የመጀመሪያ ብፁዓን ተብሎ የተጠሩ አካላት ሰውና እግዚአብሔርን የሚያስታርቁ። በምን? ሰውና እግዚአብሔር በምን ይጣላሉ? በኃጢአት ይጣላሉ። ምክንያቱም እግዚአብሔርን ማጣት ነውና ኃጢአት ማለት። ኃጢአት እግዚአብሔርን ማጣት ከሆነ ሰውና እግዚአብሔር ይጣላሉ ማለት ነው። ሰውና እግዚአብሔር ተጣሉ ማለት የሚያስታርቅ ያስፈልጋቸዋል ማለት ነው። የመጀመሪያው ጠብ በክርስቶስ በኩል እርቅ ተፈጸመ። ከዚህ በኋላ ግን የሚያስታርቁ መምህራንን ሾመ። የሚያስታርቁ ንስሐ አባቶችን አስቀመጠ። ስለዚህ ንስሐ አባቶች ሰውና እግዚአብሔርን ያስታርቃሉ፣ ንስሐ እየሰጡ ማለት ነው። ይሄንን ኃጢአት ሰርቼው ከእግዚአብሔር ጋር ተጣላሁ ብሎ ይሄዳል አንድ ምዕመን። ካህኑ ንስሐ ሰጥቶ ይሄው ቀኖና ሰጥቶ ጾም ጸሎት ሰጥቶ ምጽዋት ሰጥቶ በሌና አድርግ ብሎ ከእግዚአብሔር ጋር ያስታርቀዋል። ስለዚህ ካህናት ብፁዓን ናቸው። ለምን? ሰውና ሰውን እግዚአብሔርን ያስታርቃሉና። ስለዚህ እነዚህ የማን ልጆች ይባላሉ? የእግዚአብሔር ልጆች ይባላሉ። ካህናት አባቶች በያዛችሁት መስቀል አስታረቃችሁ ወይስ አጣላችሁ? በደንብ ፈትሹበት። ህሊናችን ሊፈትሽ ይገባል። መስቀል ጨብጦ ዘረኝነት የሚሰብክ ካህን እኮ አይጠፋም። መስቀል ጨብጦ ጎጠኛ ካህን እኮ አይጠፋም። መስቀል ጨብጦ ሴረኛ ካህን እኮ አይጠፋም። አድማ ፈጣሪ ካህን እኮ አይጠፋም። እንዲህ ያለው ከእግዚአብሔር ውጭ ነው። አያችሁ? እንዲህ አይነት መስቀል ቢይዝም አይጸድቅም። ምክንያቱም መስቀል መያዙ አያድነው። መስቀልንም አይሁድም ለመቅበር ይይዙት ነበር እኮ። ለመግለጥ ነው መስቀልን መያዝ ያለብን። የመስቀሉ ትርጉም ማስታረቅ ነው። ስለዚህ የሚያስታርቁ ብፁዓን ናቸው ማለት ንስሐ ልጁና እግዚአብሔር ሲጣሉ በትክክል ማስታረቅ መቻል፣ መንፈሳቸውን መቀደስ፣ አይምሯቸውን ከእግዚአብሔር ጋር ማስጠበቅ፣ ይሄ ካህኑ ስራ ነው። በዚህ ሰዓት ካህናት የእግዚአብሔር ልጆች ይባላሉ። አያችሁ? በንስሐ ያስታርቃሉ፣ በስጋ ወደሙ ደግሞ የበለጠ ያዋህዳሉ። ይሄ ካህናት እኔን የሚያደርጉ ካህናት የእግዚአብሔር ልጆች ይባላሉ። አለበለዚያ ግን መስቀሉን ዝም ብሎ ዝክር መባረኪያና ይሄው በቃ ሰውና ሰውን መጋጫ የሚያደርጉ ከሆነ በጣም መጥፎ ነገር ነው። ዝክር ቢባረክበት ነው አይደለም። ሳያስታርቁ ቢባርኩ ምን ያደርጋል ነው? ዋናውን ስራ ትተው እንዴ! ዋናውን ስራ የመስቀሉ ስራ ማስታረቅ ነው እንጂ ዳቦ መባረክ አይደለም አላማው። ግን ከሆነ ዘንድ
በእጅ ከመባረክ በመስቀል ቢባርኩ አባቶቻችን መድኃኒት ይሆናል። አያ ስለዚህ ሰውና እግዚአብሔርን የሚያስታርቁ ካህናት ብፁዓን ናቸው። ይሄንን ብጽዕና እንዳትረሱ ካህናት። በተራ ነገር አትሸወዱ፣ በገንዘብ ፍቅርም አትታለሉ። በእውነቱ አባቶቻችን ካህናት የሁሉ ህዝብ ነፍስ በእናንተ እጅ ነው፣ በእኔ እጅ ነው ያለው፣ እኔ ተጠያቂ ነኝ በአንዲት ነፍስ መጥፋት ብሎ የሚያስብ ካህን እውነተኛ ጻድቅ ነው። ልንገራችሁ ይበቃበታል በክህነቱ። ሰማይና ምድር የፈጠረ እግዚአብሔር ሥጋ ተዋህደ ካህን ያን ሥጋ የሚፈትተው ካህኑ ነው። አሁን የሚያቀብለን ካህኑ ነው። ከዚህ በላይ ብጽዕና፣ ከዚህ በላይ ክብር ምን የቀረ ክብር አለ ለካህን? እንሆን ዘንድ የምንመርጠው ሌላ ምን አለ ያልተደረገልን? ለካህናት ምን አለ ያልተደረገልን? በነገራችን ላይ ብዙ ሰዎች ለካህን ሌላ የቀረ ስልጣን ያለ ቢመስላቸው ሞኞች ይኖራሉ። አይደለም፣ ለካህን የቀረ ስልጣን የለም። ጨረሰ እኮ በቃ። በምድር የፈታው በሰማይ የተፈታ ይሆናል፣ በምድር ያሰርከው በሰማይ የታሰረ ይሆናል አለ። ጨረሰ በቃ። ከዚህ በላይ ምን አይነት ስልጣን ይፈልጋሉ? አንዳንድ ጊዜ ካህናት የራሳቸውን ክብር ካላወቁ ክህነቱን ያዋርዱታል። እንደዛ ከሆነ ደግሞ ተጠያቂዎች ይሆኑበታል ማለት ነው። ስለዚህ ነው ካህናት በትክክሉ ምዕመናን የማዳን ስራ ላይ ትልቅ ድርሻ የመጨረሻው ሰውና እግዚአብሔር ማስታረቅ የካህናት ስራ ነው። ስለዚህ በዚህ ምን ይሆናሉ ማለት ነው? ብፁዓን ይባላሉ። ታዲያ የማን ልጆች ይባላሉ? የእግዚአብሔር ልጆች ይባላሉ። ክርስቶስ በመስቀል ላይ የእግዚአብሔር አብ ልጅ በመስቀል ላይ ተሰቅሎ መስዋዕቱን የሚሰዋ እሱ ካህን ነበረ። የሚሰዋ መስዋዕትም እሱ ነበረ። መስዋዕቱን የሚቀበል አምላክም እሱ ነበረ። አሁን ደግሞ በሱ ተተክተው መስዋዕቱን የሚያቀርቡ ካህናት፣ ከህዝብና እግዚአብሔርን የሚያስታርቁ ካህናት የእግዚአብሔር ልጆች ይባላሉ። ሌላ የማን ልጅ መሆን ትፈልጋላችሁ? ካልተወጣችሁ ግን የእግዚአብሔር ልጆች የሚለው ተቃራኒ የዲያብሎስ ልጆች መባልን ያመጣል ማለት ነው። ስለዚህ የሚያስታርቁ የተባሉ የመጀመሪያዎቹ ካህናት ናቸው፣ በንስሐ ሰውና እግዚአብሔር ስለሚያስታርቁ ማለት ነው። ሁለተኛዎቹ ደግሞ የሚያስታርቁ የተባሉ ደግሞ የአካባቢ ሽማግሌ። አያችሁ፣ የአካባቢ ሽማግሌ ማለት በየመንደሩና በየሰፈሩ እገሌና እገሌ አብሮ ይሰሩ ነበር፣ አሁን ለምን ተለያዩ ብለው ፈልገው ናታረቅ ኑ ታረቁ ብለው የሚያስታርቁ ብፁዓን ናቸው። ይኸው ምዕመናንም በዚህ ብጽዕና ተሳተፉበት። ለምን? እንደ ካህን ንስሐ መስጠት ባይችሉ ታረቁ ብለው ይቅር ማባባል ይችላሉና። ስለዚህ የሚያስታርቁ ባልና ሚስት ተጣልተው ሊፋቱ ሲሆን ሂደው ለምንድነው ይኸው ብለው ሰድበው ገስጸው የሚያስታርቁ ሽማግሌዎች ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ይህ ትልቅ ስራ ነው። ሶስተኞቹ ደግሞ ብፁዓን ናቸው የተባሉ የሚያስታርቁ እያንዳንዳችን ምዕመናን ነን ማለት ነው። እያንዳንዳችን ራሳችን ከእግዚአብሔር ጋር የምናስታርቅ ብፁዓን ነን። ከእግዚአብሔር ጋር ራሳችን ማስታረቅ ማለት በኃጢአት ስለምንጣላ ውስጣዊ ስሜታችን ከእግዚአብሔር መንፈስ ስለሚለየን ከዛ በኋላ ግን በንስሐ መተን ይኸው እንዲህ አድርጌያለሁ ስለዚህ በዚህ ከእግዚአብሔር ጋር አስታርቁኝ ብለን ራሳችን ከእግዚአብሔር ጋር ስናስታርቅ በዚህ ሰዓት እኛም ብፁዓን እንባላለን፣ የእግዚአብሔር ልጆች እንሆናለን ማለት ነው። ታዲያ በምንድነው ከእግዚአብሔር ጋር የምንታረቀው እኛ ከተባለ ጠቅለል እናድርገው። አንደኛው መሰረታዊ ወደ ቤተ እግዚአብሔር የመገስገስ ጉዳይ ነው። አንዱ ሰው ከእግዚአብሔር ጋር መታረቂያው ቤተ ክርስቲያን መምጣት ሲወድ ነው። ዝም ብሎ ልፍ ይያለ ዝም ብሎ በዓላት ተጠብቆ ብቻ ሳይሆን መሰረታዊ በሆነ መንገድ ቤተ ክርስቲያን መውደድ ሲጀምር ያን ጊዜ የእግዚአብሔር ልጅ ይባላል፣ ከእግዚአብሔር ጋር ታርቋል ይባላል። ለዚህ ነው መዝሙረኛው ዳዊት አብደርኩ እትገደ ውስተ ቤተ እግዚአብሔር እምእንበር ውስተ ቤተ ኃጥአን፣ በኃጥአን ቤት ከምኖር አለ ዘላለም በኃጥአን ቤት ኑር ከምባል አንዲት ቀን ቢሆን በእግዚአብሔር ቤት ብጣል ይሻለኛል አለ። በእግዚአብሔር ቤት ብጣል ይሻለኛል ነው ያለው። በኃጥአን ቤት ማለት በቤተ መንግስት ተኮላፍሼ በምኖር እስከዚህ ድረስ በተለያዩ ቤቶች በተሸላለሙ ቤቶች ራሱ ብዙ አመት ከምኖር አለ በእግዚአብሔር ቤት ብጣል መጣል ሚለውን ሳይቀር መረጠ ማለት ነው። በእግዚአብሔር ቤት ብጣል ይሻለኛል እመርጣለሁ አለ። ንጉስ እኮ ነው፣ ግን በቤተ መንግስት ብኖር ይሻለኛል አላለም። ታዲያ ምንድነው ያለው? ንጉስ ሆኖ ሳለ በቤተ እግዚአብሔር ብጣል ይሻለኛል አለ። ስለዚህ ነው ቤተ ክርስቲያንን መውደድ መሰረታዊ የመንግስተ ሰማይ መሰላል በእሷ ዘንድ ነው ያለው። ወደ ቤተ እግዚአብሔር መተን የምናቀርበው ጸሎትና በየቦታችን የምናቀርበው ጸሎት ልዩነት አለ። ይሄ ህብረታዊ ነው። በየቤታችን የምናደርገው ግን ግላዊ ነው። ስለዚህ ግላዊ ጸሎታችን በሥራ ቦታችን በቤታችን ልናደርግ እንደምንችል የታወቀ ነው። ሆኖም ግን ቤተ ክርስቲያን መተን የምናቀርበው ግን የህብረት ጸሎት ነው። የህብረቱ ጸሎት ደግሞ ፍቅር ያለበት ነው። በዚህ ምክንያት የቤተ ክርስቲያን ጉዳይ ከሌላው የተሻለ የበለጠ እንደሆነ ይነግሩናል። ተበሳይኩ
እስመ ይቤሉኒ ቤተ እግዚአብሔር ነሐውር ያለው መዝሙረኛው ነው። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ አለ ደስ ይለኛል አለ። አሁን ብዙዎቻችን ቤተ እግዚአብሔር እንሂድ ሲባል የማንወድ እንሆናለን። ወደ መጠጥ ቤቱ ወደ ምንዋ ሲባል ግን ልባችን ብሩህ የሚሆንበት አጋጣሚ አለ። ይህ አሁን ከምን የመጣ ነው ሲባል እግዚአብሔርን ከመጥላት የሚመጣ ነው። ምክንያቱም ብዙ ወዳጆቻችንን ስንወድ ወደ ቤታቸው መሄድ ነው የምናስቀድመው። ከምን ወደ ሰው ቤት መገኘት ደስ ይለናል። ስለዚህ እግዚአብሔርን ስንወድ በቤተ ክርስቲያን መገኘትና መዘመሩ ደስ ይለናል ማለት ነው። መጸለዩ ደስ ይለናል፣ ማስቀደሱ ደስ ይለናል። ስለዚህ ነው አተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመ እድር ቤቶ ለእግዚአብሔር ከመ እድር ቤቶ ለእግዚአብሔር ምን አለ? እግዚአብሔርን አንዲት ነገር ለመንኩት ወኪያሃ አሐስስ እሷንም ፈጽሜ አጥብቄ እጠይቃለሁ ይላል መዝሙረኛው። ካለ በኋላ ምን እንዳለ ታውቃላችሁ? በእግዚአብሔር ቤት ኖር ዘንድ ልመና ይሄ ነው አለ። አያችሁ ወከመ ያርየኒ ዘያሰምሮ ለእግዚአብሔር በእግዚአብሔር ቤት መኖር ብቻ አይደለም አለ። እግዚአብሔር ደስ የሚያሰኘውንም ያሳየኝ ዘንድ ነው አለ የምፈልገው አለ። በቤተ ክርስቲያን መኖር ብቻውን አያጸድቅም ደግሞ። አቤት ቤተ ክርስቲያን የሚኖሩ ብዙ መናፍቃን አሉ። ተቀላቅለው የሚኖሩ ብዙ አሉ። አናውቅም እንክርዳዱ አብረው ይኖር ብሏል መጽሐፍ። በቤተ እግዚአብሔር መገኘቱ ብቻ በቃ አይደለም። እግዚአብሔርን ደስ የሚያሰኘውን ምን አደርግ ዘንድ አደርግ ዘንድ በቃ ያሳየኝ ዘንድ አለ። ይሄ ከባድ ልመና ነው በእውነቱ። ስንቶቻችን በሰበካ ጉባኤ ስናገለግል እግዚአብሔር የወደደልን ነው ስራው። በእልቅና ስናገለግል እግዚአብሔር የወደደልን ነው ስራው። በክህነት በቅዳሴ ስናገለግል እግዚአብሔር የወደደልን ነው ስራው። ይሄንን መፈተሽ ይጠይቃል። እግዚአብሔር የሚወደውን ያሳየኝ ዘንድ ነው የሚለው። በቤተ ክርስቲያን መኖራችን ብቻ ትርጉም ላይ ኖሮ ይችላል ማለት ነው። እንዲህ ካለ በኋላ ምን ይላል? ወከመ እጸመድ ውስተ ቤተ መቅደሱ ስለዚህ እግዚአብሔር የሚወደው አገልግሎት ነውና በቤተ መቅደሱ አገለግል ዘንድ ይላል። ይሄ ነው ከእግዚአብሔር ጋር መታረቅ ማለት የኛ። ስለዚህ እኛ ተጣልተን የምንኖረው ከቤተ እግዚአብሔር በመራቅ ጭምር ስለሆነ ማለት ነው። ስለዚህ አንዱ ወደ ቤተ እግዚአብሔር የመገስገስ ጉዳይ ነው ከእግዚአብሔር ጋር መታረቅ ማለት። ሌላኛው ደግሞ በቤተ ክርስቲያን መገኘት ብቻ አይደለም ብለናልና እግዚአብሔርን ደስ የሚያሰኘውን ያሳየን ዘንድም ለምነናል። እንድናገለግልም የበለጠን ለምናለን። ሌላኛው የምንገለገልበት ወይም ከእግዚአብሔር ጋር የምንታረቅበት ደግሞ የንስሐ ሕይወት ነው። የንስሐ ሕይወት ማለት እግዚአብሔር እስካሁን ድረስ ባደረግናቸው ኃጢያቶች ልቅሰፋችሁ አላለም። ሰፊ ወራት ረጅም ዘመን ሰጥቶናል። ይሄንን ሰጥቶን በቃኝ ማለት ያስፈልጋል። ስለዚህ የንስሐ ሕይወት ማለት አሁን በቃኝ ማለት ነው። አሁን እንደሰማ በቃኝ፣ ከዚህ በኋላ ንስሐ አባቴ ጋር እገናኛለሁ፣ ከዚህ በኋላ ንስሐ እገባለሁ። ይሄ የመጨረሻ እርቅ ነው። አስባችሁ ከእግዚአብሔር ጋር ይታረቃል ማለት ነው። በቃኝ። ስንቶቻችን በመጠጥ ሱስ ተለክፈናል መሰላችሁ? ስንቶቻችን አይምሯችን ብዥ እያለ እኮ ነው ቤታችን የምንገባው ማታ ማታ። ይሄ ቆጠብ ነው። አያችሁ ስንቶቻችንን የኛ ያልሆነ ገንዘብ የምናነሳ እጃችን አይጸዳም። ዳኝነት ላይ ብንቀመጥ ጉቦ መቀበል ደስ ይለናል። ታዲያ በዚህ ሕይወት የሚኖር ሰው እግዚአብሔር ጋር ተጣልቷል። ታዲያስ በቃኝ ብሎ መታረቅ አለበት ከእግዚአብሔር ጋር። ይሄ ነው በንስሐ እንታረቃለን። ሌላው የወሰድነውን በመመለስ ነው መታረቅ። አንዳንድ ጊዜ ዝም ብለን ከእግዚአብሔር ቤት እኛም ማስተማር አቅቶን የተቸገርንበት አንድ የወሰድነውን እንድንመልስ አላደረገችም ቤተ ክርስቲያን። ስንቶቻችን እግዚአብሔር ይጮሃል እኛ አንሰማም። አስራት መክፈል የሚባለው ነገር እንደ ተራ ነገር የተቆጠረበት ዘመን ስርዓት እስኪበላሽ ድረስ ያደረሰ ነው። አስራታችን በመክፈል መታረቅ። ለምሳሌ አንድ ሰው 10 ብር ካለው አንዱ የማን ነው? እስኪ ሁላችንም እንመልስችን ቃል 10 ብር ካለው ሰው አንዱ ብር የማን ነው? እስኪ እናቶች ሁላችሁ የማን ነው? እሺ ተሰጣላችሁ። አንዷን ብር ማለት ነው። ከ10 ብር አንዷ የእግዚአብሔር ናት ካል እሺ እንሰጣለን። አይ ፐርሰንት እንከፍላለን በአመት። ቤተክርስቲያን ሲጨንቃት ያመጣችሁ እኮ ነው እንጂ እኮ መሰረታዊ አይደለም እሱ። አስራት እኮ አልከፍል ስላልን እንደው ይሁን እስኪ ተብሎ እኮ ነው። ከ10 ብር አንዱ የእግዚአብሔር ነው። ከ100 ብር 10 ብሩ የእግዚአብሔር ነው። ከ1000 ብር 100 ብሩ የእግዚአብሔር ነው። አስቡ 1000 ብር ያለው ሰው 100 ብር የእግዚአብሔር ነው። እንዲህ ካለ 1 ሚሊዮን ብር ያለው ሰው 100,000 የእግዚአብሔር ነው ማለት ነው። ከሚያገኘው ሁሉ ከ10 ብር አንዱ የእግዚአብሔር ከሆነ ካልሰጠን እዚህ ጋር ምን ተፈጠረ? ስርቆት ተፈጠረ ማለት ነው። የምንሰርቀው ደግሞ ከማን ሆነ? ከሰው ሳይሆን ከእግዚአብሔር ሆነ ማለት ነው። ይሄ ጸሎታችንን እንዳይቀበል ያደርገዋል፣ ያስረናል ማለት ነው።
በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ እንዲህ ብሎ ይናገራል እግዚአብሔር በነብዩ አድሮ ምን ይላል ሰው እግዚአብሔርን ይሰርቃል ይላል በጣም የሚያሳዝን እናንተ ግን በምን ሰረቅንህ ብላችኋል አስራቴን ሰርቃችኋል ይላል አስራቴን ሰርቃችኋል አስራት የሚከፍሉ ሰዎች ከእግዚአብሔር ጋር ታርቀዋልና ቤታቸው በሙሉ በሰላም ንብረታቸው ሁሉ በበረከት ይኖራል እንዲህ አይነቱ እግዚአብሔር ጋር ያገናኘዋል ስለዚህ አስራት መክፈል የሚለው ነገር በቤተ ክርስቲያናችን አሁን በጣም ከባድ ፈተና እየሆነ መጥቷል አስራት ባለማውጣታችን ደግሞ ምን ተፈጠረ ልመና አውደ ምሕረት ላይ ገንዘብ ጣልጣል አድርጎ የሚባል ልመና መጣ ወንጌል በመንማርበት ቤተ መቅደስ ጫራታ ሁሉ እስከማካሄድ እንደርሳለን ለምን አስራቱ ካልተከፈለ የማይቀር ጉዳይ ነው ስለዚህ የካህናት ደሞዝ የምእመናኑ አስራት ነው ካህን ራሱን ይሰጣል ምእመኑ አስራቱን ይሰጣል ቤተክርስቲያን የምናገለግለው በዚህ ነው ካህኑን ደሞዙ ስላጣ ከምእመናን በሙዳየ ምጽዋት የሚከፈል ሆነ ሙዳየ ምጽዋት የካህን ደሞዝ ለመሆን ምንም አይነት መስፈርት የለውም ሙዳየ ምጽዋት የደሃ ደሞዝ ነው የካህን ደሞዝ አይደለም ስለዚህ ምን ሆነ የምእመናኑ አስራት የካህናት ደሞዝ ነበር ምእመናኑ በሉት ወሰዱት ሰረቁት እኮ ነው የምላችሁ ግልጽ እኮ ነው የምነግራችሁ ወሰዱት ስለዚህ ካህኑ ደሞዝ የለውም ማለት ነው ከዛ ምን ይሆናል ሙዳየ ምጽዋቱን ካህኑ እንዲበላ ተደረገ ይህ ደግሞ የማደሞዝ ነበር ዳው ደግሞ የት ቁጭ አለ በር ላይ ቁጭ ብሎ መጸለይ የለ ማስቀደስ የለ ቸንች መለመን ከማን ከኛ እኛ ጋር እኩል ማስቀደስ ያለበት እኮ ነው አያችሁ ይሄ እኮ ነው ለብነት ተፈጠረብን ከዛ ሰላም አጣን ከዛ ከእግዚአብሔር ጋር መታረቅ አቃተን ከእግዚአብሔር ጋር ካልታረቅን ደግሞ ዘረኝነቱ መጥፎ ስሜቱ ክፋቱ አድማኝነቱ እስከ ቤተ መቅደስ ይገባል እስከ ቤተ መቅደስ የገባው ዘረኝነት ከእግዚአብሔር ጋር እንደማያገናኝ ግልጽ ነው አስባችኋል በዚህ ልንታረቅ ይገባል አለበዚያ አስራቱን ሳያወጣ ግን ምንም ምእመን በእግዚአብሔር ዘንድ ደስታን ማግኘት አይችልም ማለት ነው ስለዚህ ታዲያ ይሄንን ካደረኩ በኋላ ምን ላድርግ የሚል ካለ ደግሞ ስጋ ወደው መቀበል ገንዘብ ሰተን የለ አስራቱን ሰተናል ለካህናት ደሞዛቸው ነው አዎ ካህናትን የምንጠቀመው ዝም ብለን ስንወልድ ክርስትና እንዲያነሱ ስንሞት እንዲፈቱ ከሆነ ትክክል አይደለም ይሄ አንድ ቀላል ስራ ዋናው ስራ ስጋ ወደው ማቀበል ነው አስራቴን ከፍላለሁ ስጋ ወደው አልቀበልም የሚል ካለ ይሄም መልሶ ሙቷል ሆቴል ገብቶ ብር ሰጥቶ ሳይበላ እንደሚወጣ ሰው ማለት ነው ቀንደ ማለት ነው ቤተክርስቲያን ላይ አምጥቶ ሰጥቻለሁ ስጋ ወደው አልተቀበልኩም ካለ ይሄ ችግር አለበት መዳን አይችልም በደንብ እናስተውል እንሰጣለን እንቀበላለን ይሄ ነው ገበያ ማለት ይሄ ቤተክርስቲያን ደግሞ ገበያ ነው የዘላለም ዋጋ የሚገኝባት ገበያ ሰጥተን የምንቀበለው ገንዘብ ተራ ነገር ነው እንሰጣለን ግን የዘላለም ህይወት የሚያሰጥ ስጋውና ደሙን እንቀበላለን ስንቶቻችን ነን ይሄ ቤተክርስቲያን ሲሰራ ብዙ ብር የሰጠን በጣም ብዙ ብር ሰጥተናል ግን ስጋውን ያልተቀበሉ የሉም አባታችን እስካሁን የማይቀበሉ የሉ ስንት ገንዘብ ያወጡ ጉልላቱን እኔ እችላለሁ ይሄ አንድ ኩሎን እችላለሁ አንድ መስኮት እችላለሁ ሲሉ ያኖሩ አሁን ግን ስጋው ደግሞ የማይቀበሉ ስንት ናቸው እንዴ ህንጻ በመስራት መዝረግ ይቻላል ስጋው ደግሞ ካልተቀበለ ዝም ብሎ ህንጻ በመስራት ብቻ እኮ መዝረግ አይቻልም ስለዚህ ነው ዋና ማሰሪያችን ስጋው ደግሞ ነው ባልና ሚስት ተስማምታችሁ ጊዜ ይዛችሁ ልጆቻችሁን ይዛችሁ መታችሁ ቆርባችሁ በሰላም ወደ ቤታችሁ ግቡ ያን ጊዜ ቤታችሁ በሰላም ተትረፍርፎ ታገኛላችሁ ምክንያቱም ክርስቶስ ቤታችሁ አብሮ ገባኮ ተቀበላችሁት እኮ ይሄንን ውድ ምግብ ለምንድን ነው የጠላችሁት ስንቱ ነው መጠጥ ለመጠጣት ጊዜውን የሚጨርሰው ስንቱ ነው ይው ስጋዊ ምግብ ለመብላት ስንት ነው የሚደክመው ግን ስጋው ደግሞ እንዳንቀበል አዚም ያደረገብን ማን ነው እስኪ ለራሳችሁ ጠይቁ እስኪ ለምን ነው የማንቀበለው ስጋው ደግሞ ሳልቀበል እንዴት ክርስቲያን ተብዬ እኖራለሁ ብላችሁ ተናደዱ እኔ ማናደድ ነው ስራዬ ተናደዱ በሉ ተናደዱ ምክንያቱም ስጋው ደግሞ ሳንቀበል እንዴት ክርስቲያን ተብለን እንኖራለን የክርስቶስ ስጋና ደም ጠልተን ሳይሆን ፈርተን ነው ለምን ነው የምንፈራው አይ ንጹህ ስላይደለው ነው ንስሐ ግቡ ዝግጅት ማለት ነው ከዛ ውጭ ለስጋው ደግሞ የሚበቃ እኮ የለም ካህኑም አይበቃም መነኩሴውም አይበቃም ጳጳሱም እኮ አይበቃም ለስጋው ደሙማ ለስጋው ደግሞ መብቃት እኮ አይቻልም አባ መቃርስ 4 ቀን ሳይበላ ሳይጠጣ መዋል ማደር ጀመረ ይላል እግዚአብሔር አወቀበትና ምን ነው መቃሪ ለምንድን ነው 4 ቀን እንዲህ ሆንከው አለው ጌታዬ ሆይ
ስጋህን ደምህን ለመቀበል እንድበቃ ብዬ ነው አለ። አይ መቃርስ 4 ቀን ጾመህ አይደለም 40 ቀን ባትበላም ለስጋዬና ለደሜ አትበቃም፣ በቸርነቴ ነው የምሰጣችሁ አለ። ይህን ቸርነት መካድ አይደለም መልሰን። ቆይ እስኪ ሌላ ጥያቄ ልጠይቃችሁ። ሆስፒታል የምንሄደው ለምንድን ነው? ታመን አይደለምን? ታዲያ መድኃኒት የምንወስደው ለምንድን ነው? ታመን አይደለምን? እኛስ ሌላ ምን በሽታ አለብን? ኃጢአት አይደል? የምናውቀውን ተዘን ምርመራና በሽታ ዝም ብሎ ስላመመው ብቻ መድኃኒት የሚወስድ ሰው አለ እንዴ? አይ አይደለም። የህመም ስሜት ሲሰማው ይሄዳል ይመረመራል አይደለም? ከተመረመረ በኋላ መድኃኒት ይሰጠዋል። በጣም ጥሩ። እኛም የኃጢአት ስሜታችን በንስሐ አባት ይመረመራል። ከዛ በኋላ ምን ይደረጋል? መድኃኒት ይሰጠናል። እሱም ማነው? ስጋውና ደሙ ነው። አያችሁ? በኃጢአት የምንነጻው ለስጋው ደሙ ዝግጅት ነው እንጂ ሙሉን የውስጥ ስሜትን በሙሉ ቆርጦ የሚጥለው ስጋው ደሙ ነው። የኃጢአት ልጓም ይሄ ተናዳጅ የሚያደርገው ንሁግ የሚያደርገው በሙሉ የውስጣችን ቆርጦ የሚጥለው ስጋው ደሙ ዘያዊ ሰው ከኃጢአት ነው የሚለው። ስጋውና ደሙ ሲናገር የውስጣችንን የኃጢአት እሾህ ነቃቅሎ የሚጥል ነው ይለዋል። ለዚህ የማይናፍቅ ማን ነው? የእናንተ ነው። እስኪ ተወዳጆች ይሄን ባለመቀበላችሁ ምን ያህል እንደተጎዳችሁ የሚሰማችሁ የላችሁ? በየጊዜው የሚቀርቡ ምንኛ ብፁዓን ናቸው። ለዚህ ሰማያዊ ማዕድ መታደል አይገባም? ከሞት በኋላ የሚሰጠን ይመስላችኋል? መላእክት አያገኙትም ነው የምላችሁ። አሁን የምላችሁን ምግብ መላእክት አያገኙትም። ለምን? ስጋ አለበሱም። የኛን ስጋ ለብሶ መለኮቱ ጋር አዋህዶ እንኩ ብሎ አለን። በመጀመሪያው በሰው ተፈጥሮ ዕፀ በለስን አትብሉ የሚል ሕግ ነበር የሰማን። አትብሉ የሚለውን ሕግ የሰው ልጅ በመብላት አፈረሰ። አሁን ደግሞ ብሉ የሚል ሕግ መጣ። አሁን ደግሞ አንበላም ብለን አፈረስን። መግቢያችን የት ነው ወዳጆች? አትብሉን በመብላት አፈረስን፣ ብሉን ደግሞ ባለመብላት አፈረስን። ምን ይሻለናል? አዳም ከገነት የወጣው በመብል አልነበረ? አሁን ደግሞ ወደ ገነት የምንገባው በመብል ነው። እሱም ስጋውና ደሙን በመብላት ነው። ታዲያ ለምንድን ነው ስጋውን እንዳንበላ የከለከለን ማን ነው? ምጽዋት እሰጣለሁ እዘክራለሁ ብትሉም እንኳን ስጋው ደሙ ያልተቀበለ ሰው ምኑን ቢዘክር ቢመጸውት ያው ምን ገበያ ሄዶ እንደሚበትን ሰው እኮ ነው። አይ ዋጋማ ይኖረዋል ካላችሁኝ እንድንቀበል ሊያደርግ ይችላል። ይኸው የምንሰጠው ነገር እንድንቀበል እንደው ያግዘናል። ይኸው ተወዳጆች ሆይ ከስጋውና ከደሙ አንራቅ። አሁን ስጋውና ደሙ እኮ ለጥቂት ሰዎች የተተወ ሆኗል። አሁን በቃ አስበነው የማንቀበል ይሆናል። ስለዚህ ነው ከእግዚአብሔር ጋር መታረቅ ማለት ይሄ ነው። መደምደሚያው የእርቅ ሰነዳችን የሚፈጸመው በዚህ ነው። ከእግዚአብሔር ጋር የሚታረቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ነው የሚለን። ስለዚህ ተወዳጆች እንደው የአረጋዊ መንፈሳዊ አንድ ጥቅስ ልጥቀስና ልጨርስ። አዎ ቸኩሎ ይሄዱም አሉ፣ ታግሳችሁ የምትሰሙም አላችሁ። ጥሩ አንድ ጥቅስ ልጥቀስ። ምን ይላል መሰላችሁ? አረጋዊ መንፈሳዊ የተባለ አባት ቀደም መምራችን ያነሱበት ነው። ከመወላዲት ተሲዮሙ ለደቂቃ ወታልህቆሙ ወከማሁ እለይት ወለዱ እመንፈስከ ይጠቡ ሐሊበ ሕይወት እምህጽነከ በውስተ ዓለም ዘይሐለፍ። አንዲት እናት ልጆቿን በወተት በፍትፍት እንደምትንከባከብና መግባ እንደምታሳድግ አለ። ካንተ የተወለዱ ምእመናንም አለ ካንተ የሚገኘውን የሕይወት ወተት ተጠተው የሕይወት ወተት ካንተ የሚገኘውን ተጠተው በማያልፈው ዓለም ለዘላለም ይኖራሉ ይላል። ወከመ ደቂቅ ይትመሰሉ ወላዲያኒ ሆሙ ከማሁ ይትወለጡ ለሃበ አምሳሊከ እሙንቱ ደቂቅ እለ ተወልዱ እመንፈስከ። ልጆች ወላጆቻቸውን እንደሚመስሉ በጠባይም በግብርም በምንም ነገር ልጆች ወላጆቻቸውን እንደሚመስሉ ካንተ የተወለዱ ምእመናንም አንተን ወደ መምሰል ይለወጣሉ። ይገርማል እኮ ከዓለማዊ ሰብዕና ወደ ሰማያዊ ክብር ይለወጣሉ ምእመናኑ። እንዲህ ካለ በኋላ ምን ይላል? አኮ በጊዜ ጠባይ አላ በሰዓት ነገር ግን ምእመናን ወደ አንተ የሚለወጡት አለ በባህሪ አይደለም። ታዲያ በስራ አንተን ይመስላሉ። በስራ አንተን ይመስላሉ ማለት እግዚአብሔር ቸር ነውና ቸሮች ይሆናሉ። እግዚአብሔር ፍቅር ነውና ፍቅር ይሆናሉ። እግዚአብሔር መሐሪ ነውና ለሁሉ የሚራሩ ይሆናሉ። እግዚአብሔር እርቅ ወዳጅ ነውና የሚታረቁ ይሆናሉ፣ የሚያስታርቁ ይሆናሉ። በስራ ይመስሉሃል ይላል። ይሄንን ይዘን ነው እንግዲህ ይቅርባይ መሆን ያለብን ወዳጆች። በየጎረቤቶቻችን የምንነካከስ የምንበላላ ከሆነ ክርስቶስን አንገልጥም። ይቅርባይ ነው መሆን። ብዙ የበደሉ ሰዎች እንኳን ቢመጡ ይቅርባይ
ይሄን ዓለም ማሸነፍ የሚችለው ይቅር ባይ ነው። ትቻለሁ እንዴ አርጎ ነበር አው ትቻለሁ እያለ የሄደ ሰው እሱ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጆች የምንባለው በስራ እንጂ በነገር ብቻ እንዳይደለ ማስተዋል ያስፈልጋል ማለት ነው። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይሰውረን። ከመንዛ ኮድ ልወት ሊታዳን ከኒ በብዛ ሳይልከ እስየባህ ከግዚኦ በኩሉ ጊዜ ወኩሉ ማይለ ህይወቴ እስመኪያ ከይስየቡ ኩሉ አይለ ሰማያት ወለከ ስብሐት ለዓለም ዓለም